መጽሐፍ ቅዱስ በመጻፍ ሂደት ነው ያለው አሁን አላለቀ ለአፍሪካውያን እኛ ኤክስፐርት ልንሆንበት የሚገባ ነገር እኮ ነው through narratives እና stories ፖልን ለፔንቴኮስታል ቴዎሎጂ ግብአት አድርጌ ማንሳት አልፈልግም በልሳን አልናገርም የጎደለብኝ ነገር የለም ቢል ምን የማያምኑ ሰዎች ሊገቡበት በሚችል ጉባኤ ውስጥ በልሳን መናገር አለበቃ ብሎን ያው መንገድ ላይ ሁሉ እንደዛ እስከ መናገር ደርሰናል በዛ ውስጥ የሚሰራ ስራ አለ ይሉሃል ልሳን በማይክ ጮሆ መናገራቸው እንዲሁ ሐሰተኞቹ ኑሮ ከነሱ ጋር ብንታገል ለምሽል የኢትዮጵያ ቤተክርስቲያን እኮ ሪች ናት ጸጋ ስታ ሪች ናት የትኛውም አይነት መረዳታችን ከእግዚአብሔር ቃል በላይ እና የእግዚአብሔርን ቃል የሚጥስ ከሆነ በጣም አደገኛ አጥር ነው እየነቀለን ያለው ለመጋቢ ስሜ አይሰራም ይሄ እሱ በግልጽ ነው ይሄ ነገር ያማያም ለምሳሌ አንድ ሰው በልሳን ጸልይ ያለው ግን ጴንጤ አይደለም ማለት ይችላል ያው ምን ከለክሏል ብለህ ነው መዳን ማለት መንፈስ ቅዱስን መቀበል ማለት ነው ብዙ ጊዜ ቤተክርስቲያን ታሪክ ውስጥ የምንሰራው ስህተት ይሄንን ነው መጽሐፍ ቅዱስን ለማክበር ብለን መንፈስ ቅዱስን እንሰዋለን ሁለት መጥፎ ነገር ምረጥ ካልከኝ ምንጩ ማድረግ ነው እኔ መቃወም በዚህ ደረጃም ሌላውን የመጽሐፍ ቅዱስ ክፍል እንደፈራ አይመስለኝም ሌላው ላይ አለ ሰብሰብ እንላለን ይሄኛውን ግን አንሰማም እስከጨረሻው የሰው ቋንቋ ሆነ ሰዎች ተደብቀው የሰው ቋንቋ ተምረው መተው ልሳን ተናገርኩ ብለው ሊሉ ነው በልሳን የመጸለይ ጥቅሞችን ማንሳት ይችላል ልጅ በልሳን የሚናገረው የሚገርም እንግሊዘኛ ነው የሚያወራው ፊት ለፊት ጎላጎላ ያሉት በሙሉ ሐሰት ወደሚባለው ቅጥር ግቢ ውስጥ የገቡት ለምንድን ነው ከተባለ በቃ ሽጠውታል ለብዙ አመት የኖርክበትን ስታገለግልበት የነበርክበትን ያን ሁሉ ድንገት አለ አይደለ የስተት ትምህርት እየተባልክ ስታነብ የሚሰማ ስሜት አለ በልሳን መናገር መንፈስ ቅዱስ መሙላት ምልክት ነው የሚሉት ክላሲካል ፔንቴኮስታሎች ናቸው ወንጌል ጸሐፍቶችን እንደ ታሪክ ጸሐፊ ብቻ የመመልከት አባዜ በጣም የቆየ ቃሉን አክብሬ ትንቢትን አልቀበልም ማለት ቃሉን አለማክበር ነው በክርስትና አማንያኑ ዘንድ ከፍተኛ ክርክርና ሙግት የሚደረግበት ርዕሰ ጉዳይ ነው የጸጋ ስጦታዎች ለሐዋርያ ዘመን ብቻ ነበሩ ዛሬ ያሉት ልምምዶች መጽሐፍ ቅዱሳዊ መሰረት የላቸውም ነውጦች ናቸው የሚሉ ድምጾች በአንድ በኩል ይሰማሉ በሌላ በኩል ደግሞ መንፈስ ቅዱስ ዛሬም በኃይል ይሰራል ስጦታዎቹን መቃወም ግን ምንጩን ማድረቅና ለቤተ ክርስቲያን አደገኛ የሆነ አለማመንን መዝራት ነው የሚሉ ድምጾች ደግሞ በሌላ በኩል ይደመጣሉ ዛሬ በእይታ መርሃ ግብራችን በልሳን መናገር መጽሐፍ ቅዱሳዊ ጸጋ ወይስ ካሪዝማዊ ነውጥ በሚል ርዕስ ሐሳብ የጉባኤ እግዚአብሔር ቤተ ክርስቲያን አባልና አገልጋይ እንዲሁም የአዲስ አበባ መጽሐፍ ቅዱስ ኮሌጅ ፕሪንሲፓል የሥነ መለኮት ተማሪና መምህር የሆኑትን አገልጋይ አክሊሉ ኩማ እይታቸውን እንዲያጋሩን ጋብዘንላችኋል እይታ እንደምታውቁት በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተ ክርስቲያንና ማህበራዊ ጉዳዮቻችንን እያነሳ የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ ይተላለፋል አብራችሁ ቆዩ ቴንክ ዩ በጣም በጣም ደስ ብሎኛል ዛሬ ለዚህ ውይይት ስለተገናኘን አንቱ ያልኩ አንተ አንዳንድ ጊዜ አክብሮቱ አስፈላጊ እንደሆነ እናውቃለን ግን እንዳንተ ደግሞ አይነት ሰዎች ሲሆኑ በየማል ጉራማሌ እንዳላረግ አሸጋሪ ነውና አመሰግናለሁ በተለይ ዛሬ በልሳንን ርዕሰ ሐሳብ ብናረጋለን ግን ልሳን ላይ ብቻ እንቆይ መሐላ ላይ አንዳንድ ደግሞ በተለይ ካሪዝማቲክ እንቅስቃሴዎች ጋር የተያያዙ ሐሳቦች ይኖሩናል መነሻ እንዲሆነን ግን ልሳን ስንል ምን ማለታችን ነው ልሳን እንግዲህ በአዲስ ኪዳን ውስጥ ያለ ነው በወንጌላትም አለ በአትሊስት ማርቆስ ላይ ይጠቀሳል ሐዋርያ ሥራ ላይ አለ ሐዋርያ ጳውሎስም ላይ አለ እና በአዲስ ኪዳን ላይ በአንድ ጸሐፊ ሳይወሰን በአንድ መጽሐፍም ሳይወሰን ያለ የመንፈስ ቅዱስ ስጦታ ነው እና በሐዋርያ ጳውሎስ ደግሞ ሥራ ውስጥ ስናየው ነገሩ የተዋወቀበት መንገድ ይለያያል ለምሳሌ በሐዋርያ ጳውሎስ ውስጥ እንደ ጸጋ ስጦታና ከጸጋ ስጦታ ጋር በተያያዘ አንደኛ ቆሮንቶስ ምዕራፍ 12-14 ላይ ነው ይሄንን የሚናገረውና ምናልባትም ልሳን ያቺ ቤተ ክርስቲያን ልሳንን እንደ ማቹሪቲ መለኪያ ያየች ትመስላለች ብቸኛ ማቹሪቲ መለኪያ ያየች ትመስላለችና አይ ልሳን ብቻ አይደለም ብዙ ናቸው ጸጋ ስጦታዎች ማቹሪቲ መለኪያም ፍቅር ነው እና ልሳንም ሲሆን ደግሞ በጉባኤ ሲሆን ፕሮፐርሊ እንጠቀም ብሎ መመሪያ ለመስጠት ነው በዛው ውስጥ ነው የሚናገረው እንደ ጸጋ ስጦታ ሉቃስ ግን በሥራው ውስጥ በተለየ መንገድ ልሳንን ደግሞ ያስተዋውቀናል እንዴት ነው የሚያስተዋውቀን በዳኑት ወይም ደግሞ በታዘዙት ሐዋርያ ሥራ ምዕራፍ 5:32 ብትመለከት እንደዛ ይላል ለሚታዘዙት የሚሰጥ ስጦታ እንደሆነ ይናገራል ስለዚህ ለታዘዙት የሚሰጥ ስጦታ እና ወይም ደግሞ መንፈስ ቅዱስ ይሰጣል እና ለዛ ምልክት የተደረገ ይመስላል አንድ ቦታ ሳይሆን ደጋግሞ ይሄን ነገር ስለሚያሳይ ማለት ነው ይሄው አይነት የምልክት አጠቃቀም ማርቆስም ላይ በጨረፍ ተደርጎ ትነሳለች በተለያዩ ቋንቋዎች ይናገራሉ የሚያምኑት እነዚህ ምልክቶች ይከተሏቸዋል ይላልና እና በማርቆስና በሉቃስ ትንሽ የሚቀራረብ የሚመስል ለየት ያለ አጠቃቀም አለው
የመንፈስ ቅዱስ ስጦታ ነው። ሱፐርናቹራል ነው፣ ግን ሱፐርናቹራል ነው፣ ቋንቋ ነው። ቋንቋው በአንድ ኢንስታንስ በአንድ ምሳሌ በሐዋርያት ሥራ ምዕራፍ 2 ምሳሌ የሰው ቋንቋ ሆኖ በሌሎቹ ምሳሌዎች ደግሞ የማንረዳው ሚስጥር ተብሎ የተጠራ አይነት ቋንቋ ነው። በዛ ውስጥ ግን እግዚአብሔር የሚሰራው ተናጋሪውን የሚያነጻው ነገር እንዳለ ይናገራል። እንግዲህ የካሪዝማቲክ እንቅስቃሴ ከወንጌላውያን ማዕቀፍ ወጣ ብሎ በሌሎችም ክርስቲያኖች ዘንድ አነጋጋሪ ነው፣ መነጋገሪያ ይሆናል። የልሳን ጉዳይ ደግሞ ሲሆን በወንጌላውያን መካከል ሰፊ አነጋጋሪ የሆነ ጉዳይ ነው። ረጅም ዓመት ታሪክ አለው። ግን በተለይ ሰሞኑን ሚዲያ አካባቢ በጣም ልሳን መነጋገሪያ ሆኖ እየሸፈነ ያለበት ሁኔታ ትመለከታለህና ድንገታዊ ነው ብለህ ታስባለህ? የተጠናበት ነው ብለህ ታያለህ? ይሄንን ታስቦበት ምናምን ከሆነ እርግጠኛ አይደለሁም። ሰዎች አጀንዳ ያደረጉት እንግዲህ አታውቅም፣ ከጀርባ ሰዎች ምን እንደሚያስቡ አታውቅም። ግን እኔ ልክ እንደ አንድ በተለይ በሶሻል ሚዲያ ውስጥ ብዬ ኦብዘርቭ እንደማድረግ ሰውዬ ወይም ሰው ካፕቸር አድርጎኛል። ውይይቱ ካፕቸር አድርጎኛል፣ አስደንግጦኛልም። እንደ ቀላል የተነሳ ነገር ነው የሚመስለው። ግን እዛ ላይ የሚሰጡ ድምዳሜዎችና እንትኖች አስተያየቶች በጣም አስደንግጦኛል። ከዛ አንደም ሶሻል ሚዲያ ውስጥ የምታውቀው አንድ ሰው አንድ ነገር ሲናገር የሚከተለው ሰው አይጠፋም እና ወጣቶቹ በጣም በብዙ ድፍረት ብዙ ነገር ይላሉና ያ አስደንግጦኛል። ኤኒዌይስ እንግዲህ ታቀዶበት ይደረግ አይደረግ ግን ያው ፈጣሪ ነው የሚያውቀው። በተለይ እዛ ላይ ከሚነሱ ጠንከር ያሉ ሀሳቦችን እናነሳለን። እዛ ላይ ከተነሱ ለምሳሌ አከራካሪ ጉዳዮች አንዱ የልሳን አይነቶች ናቸው። ቅድም አንተም ለልሳንን ስትፈታ አንድ ሁለቱን ለመጥቀስ ሞክረሃል። ሐዋርያት ሥራ ላይ የነበረው የአሕዛብ ቋንቋ ነበር፣ በደንብ የሚታወቅ ነገር ነው እና ዛሬ የሚታየው ግን የማይታወቅ ቋንቋ ነው የሚል ነገር ይነሳና ይህ ልዩነት ሁለቱን ይለያልና የዛሬውን ልሳን መጽሐፍ ቅዱሳዊ እንዳይደለ ለማስረጃነት ሰዎች ይጠቀሙበታል። ምክንያቱም ያኛው የሚታወቅ ቋንቋ ነው፣ ይሄኛው ግን የማይታወቅ ነው የሚል ጥያቄ ስለሚነሳበት ያው ሐዋርያት ሥራ ምዕራፍ 2 ላይ ብቻ ነው ይቺ ያለችው። እዛ ሐዋርያት ሥራ ውስጥ ብትመለከት ምዕራፍ 10 ምዕራፍ 19 ላይ በሚታወቅ ቋንቋ እንደሚናገሩ አይናገርም። ሐዋርያ ጳውሎስም ደግሞ ይህንን ጉዳይ ሲያነሳው ኢንተሊጀብል ላንጉጅ እንደሆነ ወይም ደግሞ ሰው የሚገባው ቋንቋ እንዳይደለ ይናገራል። ያም ስለሆነ ነው እንግዲህ ቢተረጎም ቤተክርስቲያን አንጻል እያለ የሚናገር ማይተረጎም ከሆነ ለራሳችሁ ያዙት ምናምን ብሎ የሚናገረው ለዛ ነው። ዴርፎር ይሄ ክርክር በሐዋርያት ሥራ ምዕራፍ 2 መልክ ሰው የሚገባው ካልሆነ በስተቀር ልሳን አይደለም የሚለው ክርክር አንደኛ ያው ሐዋርያት ሥራ ራሱ አይደግፈውም። ይሄንን ሐዋርያት ሥራ ላይ ግን ዩኒክ በሆነ መንገድ ኢቫንጀሊስቲክ ሳይን ነገር ሆኖ ማለት ነው እንግዲህ ሰዎች ያንን ቋንቋ በሚናገሩበት ጊዜ እያንዳንዳቸው በምንሰማበት ቋንቋ እግዚአብሔርን ያመሰግናሉ ብለው ተናግሯልና የወንጌልን መልእክት ለማስተላለፍ ተብሎ በዛ መልክ ተጠቅሟል። በሐዋርያት ሥራ ምዕራፍ 2 ውስጥ ያለው አጠቃቀም ዩኒክ ነው እና I don't think it's supposed to be a standard ሆኖ ልሳን እንደዚህ ካልሆነ በስተቀር ብለን የምንለው አይደለም። ምክንያቱም ራሱ ሉቃስም ያንን አይደግምልንም፣ ልሳንን የሰው ቋንቋ በማድረግ አይቀጥልልንም። ከዛ ደግሞ እንደው ዝም ብለህ ኬርፉሊም ካየኸው ነገሩን የልሳን የሰው ቋንቋ ቢሆን ብለህ ብታስበው መሆን አለበት የሚለውን ፑሽ አድርገው ይሄ ነገሩን ያብሰዋል እንጂ ሶልቭም አያደርገውም። ቢካዝ የሰው ቋንቋ ከሆነ ሰዎች ተደብቀውም የሰው ቋንቋ ተምረው መጥተው ልሳን ተናገርኩ ብለው ሊሉ ነው። it doesn't really helpም አያደርግም። አንደኛ የሉክም ናሬቲቭ ያንን እዛች ዩኒክ ኢንስታንስ ላይ በሰው ቋንቋ ተናገሩ ብሎ ሲናገር ልሳን እንደዚህ መሆን አለበት የሚል ስታንዳርድ እየሰጠን አይደለም። ምክንያቱም በሌሎቹ ናሬቲቮች ያንን አይደግምልንም እና ግን ምንድነው ከነገድ ከቋንቋ ይሄ እንግዲህ አዲሱ ዘመን ሲከፈት በመንፈስ ቅዱስ አማካኝነት ሲመረቅ ያ አንደኛው መልኩ ምንድነው ከነገድ ከቋንቋ የተዋጁ በሙሉ የሚሳተፉበት ማህበር እንደሆነ ወንጌል ኢንክሉሲቭ መሆኑን የሚያሳይ ምልክት ሆኖ ሰርቭ ስላደረገ ነው ምዕራፍ 2 ላይ በዛ መልክ የመጣው ብዬ ነው የማስበው። ያቺ አይነት ዲስቲንክሽን የምትጠቅም አይመስለኝም። ሌሎቹን በኋላ ላይ ተመልሰን እንመለከታቸዋለን። ስጦታው ለሐዋርያት ዘመን ብቻ ነበር የሚሉበት አንዱ መከራከሪያ ጉዳያቸው ታሪክ ነው። ከ20ኛው ክፍለ ዘመን ድረስ ልክ እስከ አዙዛ ስትሪት ድረስ ይሄ ነገር አይታይም ነበር። ስለዚህ የተቋረጠ ነገር ነበር እና ከዚህ አንጻር አሁን ያለው እንቅስቃሴ ወይም አሁን ያለው የልሳንም ጸሎቱም ሆነ ሌላውም እንቅስቃሴ ተቀባይነት ሊኖረው አይችልም የሚል ጥያቄ ያነሳሉና ይሄንን እንዴት ትመለከታለህ? ሁለት ነገር ነው። አንደኛ በእርግጥ ታሪክ ውስጥ ቶታሊ አልነበረም ወይ የሚለው ጥያቄ ሌጂቲሜት ጥያቄ ነው። እሱ መጠየቅ ያስፈልጋል።
እና በየትኛውም አይ ቲንክ ኦፍ ኮርስ ይሄን እንቅስቃሴ አይዘገብም። ሜንስትሪም ወይም መደበኛዋ ቸርች ይሄን ነገር በማግለል ነው የምትታወቀው። ግን እንደነበረ ግን ሂስቶሪካል ዶክመንትድ የተደረጉ ከቤተ ክርስቲያን አባቶች ጭምር በደንብ የሚታወቁ ንቅናቄዎችም ለምሳሌ የሞንታነስ ንቅናቄ በደንብ ይታወቃል። በጽሁፍ በዲድስቅልያ ስራ ላይ ይታወቃል። በአርጌነስ ስራ ውስጥ ይታወቃል። በተርቱሊያን ስራ ውስጥ ይታወቃል ነበረ። ምንም እስከ ኢቭን በኦሪገንም አለ። ኢንፋክት ኦሪገንም በሱ ጊዜ ሰከንድ ሴንቸሪ ላይ ማለት ነው ይሄን ያነሳ ሰው ቤተ ክርስቲያን ታሪክ ውስጥ ተቀዛቅዞ ማርጂናላይዝ ተደርጓል። ማርጂናላይዝ ያደረጉበት የራሳቸው ምክንያት አላቸው። ተቋማዊ ቤተ ክርስቲያን ለማጠናከር ስለሚታሰብ ይሄ በመንፈስ ቅዱስ ከህግ ከደንብ ከተቋማዊ አሰራር ውጭ ያለ ነገር በሙሉ አፈንጋጭና ተቋማዊ ቤተ ክርስቲያን አንታይ ስታብሊሽመንት ተደርጎ የመታየት አዝማሚያ ስላለው ነው ይታፈን የነበረው። ሁለተኛ ይታፈን የነበረው ከቅዱስ ቃሉ ጋር ተጻራሪና ቅዱስ ቃሉን አንደርማይን ያደርጋል የሚል ፍርሃትም ስላለበት ነው። ፖዚቲቭ ካየ ነው ማለት ነው። ስለዚህ ነበረ ግን ምን የሆነ ነው አንደርማይንድ የተደረገ ነው። በቤተክርስቲያን ወደ ኋላ የሚሄድ ካሁን በካቶሊክ ቤት ውስጥ ካየ የፍራንሲሽንስ አባቶች ምንላቸው በጣም የሚገርሙ የሚራክል ስቶሪዎች ምናምን ያሉባቸው ታሪኮች አሉ። በገዳማት ውስጥ እንደዚህ አይነት ነገር ትመለከታለህ። በኋላ በተሐድሶም ዘመን ስትመጣ አናባፕቲስቶች ጋር ዩኒክ የሆነ ኤምፋሲስ ይሰጠዋል። ዌስሊያን ውስጥ ያን ታያለህ፣ ሌላም ቦታ ላይ ያን ታያለህ። የለም የሚለው አንደርማይን ተደርጓል። ፎርጋትን ጎድ ነው ይላል ማነው ግሪጎሪ ኦፍ ኒዛንዚስ። አንደርማይን ተደርጓል በሚለው ቢስተካከል ነው ጥሩ። ሁለተኛ ግን እና በመሰረታዊው ስነ መለኮት የምንሰራው ሂስቶሪካሊ ያለ አይደለ በደንብ ቪዚብል ስለነበረ አንድ ነገር ስለነበረ አይደለም ስነ መለኮት የምንሰራው። ለምሳሌ በተሐድሶ ውስጥ ጀስቲፊኬሽን ባይ ፌዝ የሚለውን በእምነት መዳን የሚለውን ትምህርት እነ ሉተር ሲያመጡት የነበረና በጣም እኮ ተደጋግሞ የተነገረ ስለነበረ አይደለም። ኦልሞስት ፖልን ከእንደገና አንብበውት ነው አይደለ እንዴ ያመጡት። ወይም ደግሞ ቤተክርስቲያን ውስጥ ያልነበረ አይነት ስርዓቶች ወይም ልምምዶች ለምሳሌ በመጥምቃውያን ዘንድ አዋቂዎችን ማጥመቅ የተለመደ አይደለም እና ግን በኋላ አናባፕቲስቶች ያንን ያመጡታል እና ያልነበረ የሆነ አለ በኢቫንጀሊካል ሂስትሪ ውስጥ ያ አለና ልክ ሉተር ሮማንስን አንብቦ የሐዋርያ ጳውሎስን ትምህርት ሪዲስከቨር አደረኩ ከእንደገና በትክክል አነበብኩ ብሎ እንዳለ ጴንጤቆስጣውያኖችም ሐዋርያ ስራን አንብበውት ሶርት ኦፍ ሪዲስከቨሪ ብለን ልንለው እንችላለን። ቢካዝ አልቲሜትሊ ቴዎሎጂ ቤዝ የሚያደርገው ስክሪፕቸር ላይ እንጂ ነሰሰርሊ በቤተ ክርስቲያን ታሪክ ውስጥ ቪዚብል በሆነ መንገድ ሁል ጊዜ መታየት ስላለበት አይደለም። ቢኖር እሰየው፣ ከሌለም ግን መሰረታችን ስክሪፕቸራል ጀስቲፊኬሽን አለን ወይ የሚለው ነው መሆን ያለበት። እርሶም ያነሱልኝን እኔም ለዚህ ዝግጅት የተወሰነ ለማገላበጥ ሞክሬ ነበር። እንደ ሂራኔስ፣ ተርቱሊያን፣ አውግስጦስ እነሱ አካባቢ መረጃዎች እንዳሉ ያገኟቸው ነገሮች አሉ። ለምሳሌ በገዳማት አካባቢ መነቃቃት እንደነበሩ፣ ስጦታዎቹን ይለማመዱ እንደነበሩ የሚያሳዩ። ከዛ አንጻር ላነሳ የፈለኩት ነገር በታሪክ ጸሐፊዎቹ ሆነ ተብሎ የታለፈ ነገር ነው። ከዙ ጋስ ደግሞ ቢነሳ ጥሩ ነው ብዬ የማስበው ለምሳሌ የአዙዛ ስትሪት አዲስ ፈጠራ ነው ወይስ ሪስቶሬሽን ነው የጠፋውን የመመለስ ጉዳይ ነው? የአዙዛ ስትሪትን አይ ቲንክ አዲስ ፈጠራ ነው ልንለውም እንችላለን። አዲስ ፈጠራ ነው ስንል ያልነበረን እንደመኖር ሳይሆን ኦልሞስት በጣም ኔግሌክትድ የተደረገን ቴዎሎጂ ላይክ አለ አይደለ አቧራውን በሙሉ ጠርጎ ፍንትው አድርጎ ውበቱን እንደማሳየት ነው። በተለይ የመንፈስ ቅዱስን ግብረ መንፈስ ቅዱስን በተመለከተ የመንፈስ ቅዱስን ስራ ስፔሲፊክሊ ደግሞ ከድህነት በኋላ ሊሰራ የሚችለውን አንዱን ስራ በተመለከተ እሱን አጉልቶ በማሳየታቸው አዲስ ኤምፋሲስ ነው ብለን ልንለው እንችላለን። እንዳልኩ ግን በቤተክርስቲያን ታሪክ ውስጥ አልነበረም ምንለው አይደለም። የነበረው ቴንደንሲ ኢንስቲትዩሽናላይዝድ የሆነችው ቤተክርስቲያን፣ ተቋማዊ ቤተክርስቲያን በተቋማዊ ስርዓት ውስጥ የማይገባውን በሙሉ ማርጂናላይዝ ታደርግ ስለነበረ እነዚህ ነገሮች አለ አይደለ የተወሰኑ ሴቶች በገዳማት ውስጥ እንደዚህ የተለማመዱት የኖሩት ነው። ሴቶችም ወንዶችም ፎር ዛት ማተር እንግዲህ አዎ ነገር እንግዲህ ልበል ይመስለኛል። አዲስ ፈጠራ ነው ማለት እንደው አንደርማይን እንዳላደርገው ነው የፔንቴኮስታሎቹን ኮንትሪቢዩሽን አንደርማይን ማድረግ አልፈልግም። በጣም ሂስቶሪካሊ በዚህ ደረጃ መንፈስ ቅዱስ አጽንኦት ተሰጥቶት አያውቅም። ኢን ዳት ሴንስ ነው
አልነበረም ማለት ግን ደግሞ አንችልም። ነበረ ከኋላ ሄደን ትሬስ ብናደርገው ሆሊነስ ሙቭመንት ውስጥ ነበረ። ከዛ ዘ ግሬት አዌክኒንግስ ብለን ብንለው የኢቫንጀሊካሎቹ የአዌክኒንግ ንቅናቄዎች አሜሪካ ውስጥ የነበሩ ጉባኤዎች ውስጥ የነበረ ነው። በዌስሊያን ሙቭመንት ውስጥ የነበረ ነው። አናባፕቲስት ውስጥም የነበረ ነው። ያ ቢውልድ አፕ አድርጎ ነው እንግዲህ ፔንቴኮስታሎቹ በዚህ መልክ ደግሞ በደንብ ፊት ለፊት ይዘውት የወጡት። እንግዲህ አንተ አሁን ከነገርከኝ ሐሳብ ልነሳና ታሪክ ሳይሆን መጽሐፍ ቅዱስ ነው መለኪያችን የሚሆን ሐሳብ ያጋራህኝ ይመስለኛልና ከዛ አንፃር ላነሳል የፈለኩት ታሪክን ዋቢ የሚያደርጉ ሰዎች የቤተ ክርስቲያንን መቀዛቀዝ ስፒሪቹዋል ድራይነስ እንደ ነገረ መለኮታዊ ቆኖና መቁጠራቸው ታዲያ ስህተት ነበር ማለት ነው። እኔ እንግዲህ አሁን ሴሴሽኒዝም በምን መሰረት ነው ወደዛ የመጣው ብለን ካየን ሁለት ነገር ነው የሚሆነው። አሁን ቴዎሎጂ ሲሰራ ሁሉ ጊዜ ከስክሪፕቸር ወደ ድምዳሜ አይመጣም። ፕሮፐር ከሆነ መጽሐፍ ቅዱስ ንባብ ወደ ኮንክሉዥን ላይ መጣ ይችላል። አንዳንድ ጊዜ አንተ ያለህበትም ሪያሊቲ ንባብን ሼፕ ያደርገዋል። ስለዚህ አውሮፓ ውስጥ የነበረው በተለይ ደግሞ ከታድሶ በኋላ የነበረው የፕሮቴስታንት በታድሶ ውስጥም ያን ያህል በርግጥ ጸጋ ስጦታዎች ትኩረት ይሰጣቸው አይደሉም እና አውሮፓ ውስጥ የነበረው ክርስትና ጸጋ ስጦታ የሌለው ወይም ጸጋ ስጦታ ማይለማመድ ክርስትና ነበር እና አይ ቲንክ ከነበሩበት ተጨባጭ ሁኔታ ተነስተው ድምዳሜም ያደረጉ ይመስለኛል። አንዳንድ ጊዜ ቴዎሎጂ በዛ መልክ ይሰራል ማለት ነው። ያንተን ተጨባጭ ሁኔታ ታይና ወደ ሆኑ መጽሐፍ ቅዱስ ክፍሎች ትመጣለህ። እነዛን መጽሐፍ ቅዱስ ክፍሎች ያንተን ኤክስፒሪየንስ ኢንስቲል ታደርግባቸዋል ወይም ትጨምርባቸዋል። ጥያቄን በደንብ ካፕቸር ካደረኩት አላቅም፣ ግን ምናልባት የምጠረጥረው የዚህ አቋም ትልቁ ግብዓት መጽሐፍ ቅዱሳዊ ፋውንዴሽን ስላለው ሳይሆን ወይም ደግሞ የምር ታሪክ በዚህ ደረጃ ምንም አይነት ምስክርነት ስለሌለ ሳይሆን ቤተክርስቲያን የነበረችበት ሁኔታ ንባባቸውን ሼፕ ያደረገው ይመስለኛል። በወቅቱ የነበረው የቤተክርስቲያን ሁኔታ ለጸጋ ስጦታዎች የሚሰጠው ቦታ አናሳ ነው ወይም ደግሞ የለም ብሎ የሚያምን ነው። በተለይ ደግሞ በኢንላይትመንት ጊዜ ያ ማሰብ የሚፈቅድ አልነበረም። ዴርፎር በዛ ሼፕድ የሆነ ሪዲንግ ይመስለኛል። ለዛ ማጣቀሻ የሚጠቀሱ ክፍሎችን መጽሐፍ ቅዱሳዊ ክፍሎችን ስታያቸው ጠንካራ የሚባሉ ክርክሮች አይደለም እዛ ላይ የምታገኘው እና ሞር ላይክሊ የሪደሩ ኤክስፒሪየንስ ሪፍሌክትድ የተደረገ ይመስላል። የአዙዛ ስትሪትን ብትመለከት በሐዋርያት ሥራ ምዕራፍ 2 ላይ አንተ ያነሳቸውን ሐሳቦች በሌሎችም አይ ቲንክ ምዕራፍ 10 19 አካባቢ አለ። መንፈስ ቅዱስ በወረደባቸው ቦታዎች ሁሉ ልሳን መናገር ልክ ቀዳሚ ምልክት ሆኖ ተቀምጧል። አልቦ ተስጦታውያኖቹ ግን ይህንን ታሪካዊ ዘገባ ነው ይላሉ። ለዘላለም የሚቀጥል ትእዛዝ አይደለም፣ እንደ ትእዛዝ አልተቀመጠም የሚል ነገር አላቸው። ለምሳሌ የሐዋርያት ሥራ ላይ ያለው ታሪክ ዲስክሪፕቲቭ ነው እንጂ ፕሪስክሪፕቲቭ አይደለም የሚል ሙግት አላቸውና ከዚህ አንጻር መጽሐፍ ቅዱስ ውስጥ ካሉ ታሪኮች ወይም ክስተቶች ፓተርን የምንላቸው አሉ። ከነሱ ተነስተን ቀኖናዊ ትምህርት ማውጣት ስህተት ነው የሚል ነገር ይነሳልና አንተ ይሄንን እንዴት ትመለከተዋለህ? ያው ሄርሜኔቲካል ሙግቱ ነው። ይሄም ሄርሜኔቲካል ፕሪንሲፕል መርሳት የሌለብን ሰዋዊ ፕሪንሲፕል ነው ማለት ነው። እንደ ዲቫይን ሬቨሌሽን ልናየው የምንችለው አይደለም። ሰዎች ናቸው እነዚህ መርሆች የሚያወጧቸው። መርሆቹ ኔጎሽብል ናቸው። እሱን አንደኛ ግምት ውስጥ ማስገባት አለ። ሁለተኛ መርሆቹ የሚወለዱባቸውን የፍልስፍና ማዕቀፎችን ማየት ያስፈልጋል። ለምሳሌ እነዚህ መርሆች በሚወለዱበት ጊዜ የነበረው የፍልስፍና ማዕቀፍ ኤኒዌይስ ፍልስፍና ውስጥ እውነት የሚሰራበት መንገድ አለ። በዛ መንገድ ውስጥ ደግሞ ላንጉጅ የሚጫወተው ጨዋታ አለ ማለት ነው። የተወሰኑ ላንጉጆች ብትጠቀም እውነትን ልታገኝ ትችላለህ። የተወሰነ ላንጉጅ ታይፕ ደግሞ ለዛ ብቁ አይደለም ተብለው ይበለታሉ እና ከዚህ ዲስከሽን የተወለደም ነው እና እውነታው ይሄ መርህ በሚሰራበት ጊዜ የነበረው የፍልስፍና ዲስከሽን እና አሁን ደግሞ ያለ የፍልስፍና ዲስከሽን የሄርሜኔቲካል ፕሪንሲፕሉን የሰራው የፍልስፍና ዲስከሽን አሁን በጣም ኢቮልቭ አድርጓል። ሌላ ደረጃ ላይ የደረሰበት ጊዜ ነው ያለው። ይሄ አሁን እንደው መቼስ ገፋ አድርጌ ይሄንን መናገር እንትን አይደለም፣ ጊዜም የሚሰጠኝ አይደለም። ግን ፊሎሶፊ ኤፒስቴሞሎጂካል ቤዙ ወይም የስነ እውቀቱ መሰረቱ ነው አንደኛው እጣሪ ያለው ችግር የነበረበት። ይሄ ሄርሜኔቲካል ቤዝ ድራይቬትድ ወይም የተመሰረተበት ኤፒስቴሞሎጂካል ቤዝ ችግር አለበት። ከዛ ውጭ ግን እንደው ከዛ በመለስ ያሉ ነገሮችን እንደው የተወሰኑ ልናገር። ፔንቴኮስታዮች በተደጋጋሚ የሚናገሩት ነገር አለ። ይሄ በመጽሐፍ ውስጥ መጽሐፍ፣ በቀኖና ውስጥ ቀኖና ማድረግ ነው።
ብሉይ ኪዳን 40% ትረካ ነው። አዲስ ኪዳን በጣም ሂውጅ ፐርሰንት 50% በላይ ትረካ ነው። ወንጌላትን በተረጋ ዘውግ ውስጥ በከታቸው ማለት ነው። በከታቸው ያው ድበተብል ቢሆንም ከዛ ደግሞ ሐዋርያት ሥራ እንደዛ በከት ሰፊው የመጽሐፍ ቅዱስ ክፍል ይሆናል እና ምን ልታደርግ ነው? አንዱን ዋና ሌላኛውን ደጋፊ ለምንድን ነው ከተባለ በላንጉጅ ታይፑ ማለት ነው ደንጋጊ ስለሆነ አድርግ አታድርግ ስለሚል እሱ ዋና ነው ትላለ። ይሄኛው ግን ተራኪ ስለሆነ የሚያሳይ እንጂ ቀጥታ የማይናገር ስለሆነ ኢንፊሪየር ታደርገዋለ። ሶ ምን ማለት ነው? ይሄ ፕሪፈርድ ሞድ ኦፍ ኤክስፕሬሽን ማለት ነው። በዛ ላይ ተመስረተ ነው። ይሄ ደግሞ የኢንላይትመንት ግርፍ እንደሆነ ግልጽ ነው። የኢንላይትመንት የሊንጉስቲክ ግርፍ እንደሆነ ግልጽ ነው። ሶ ፔንቴኮስታሎቹ በጣም በተለይ ዊሊያም ሜንዚስ ይሄንን ይናገራል። በቀኖና ውስጥ ቀኖና ማድረግ ነው። እግዚአብሔር አድርግ አታድርግ ብሎ በቀጥታ እንደሚናገር ሁሉ ሊያሳይ በትረካ ውስጥ ሊያሳይ ይችላል። አድርግ አታድርግ ብሎ ሲናገር ልክ ነው ይቀላል ማለት ግራስፕ ታደርገዋለህ። በትረካው ውስጥ የሚነገርህን ነገር ደግሞ እዛ ውስጥ ፕሪንሲፕልን ማውጣት ምናልባት ልክ ስትሬት ፎርዋርድ ላይሆን ይችላል። ነገር ግን ትረካና ድንጋጌ በዚህ ደረጃ መበላለጣቸው አንዱ ዋና ሌላው ደጋፊ መደረጉ ቅዱሳት መጽሐፍትን እዛ ላይ ያለን ዶክትሪን አፌክት ያደርጋል ይላሉ። ሌላው ትረካዎች ዝም ብሎ ሂስቶሪካል ዳታዎችን ብቻ እኮ የሚዘግቡ አይደሉም እኮ ቴዎሎጂካል ዶክመንቶች ናቸው። ይሄ ከ1950ዎቹ በኋላ በስነ መለኮት በደንብ በግልጽ የተቀመጠ ነው። በተለይ ሪዳክሽን ክሪቲሲዝም የሚባል ሜተድ አለ። እሱ በመጣ ጊዜ ወንጌል ጸሐፍቶቹ ዝም ብሎ ሂስቶሪያንስ አይደሉም። የተዘገበን ታሪክ እንደው ዝም ብሎ የሚያስቀምጡ very much interested in theology በሚመርጡት ታሪክ የመረጡትን ታሪክ በሚሰድሩበት መንገድ በሚተነትኑበት መንገድ ትምህርት እያስተማሩ ነው ወይም ቴዎሎጂ ኢምቤድ አድርጓል የተሸከመ ነውና ወንጌል ጸሐፍቶችን እንደ ታሪክ ጸሐፊ ብቻ የመመልከት አባዜ በጣም የቆየ ነው። እኛ ሀገር ምናልባት አሁን ትኩስ ሆኖ ሊሆን ይችላል እንጂ እዛ 60 ምናልባት 70-80 ዓመት አይ ቲንክ ሰባዎቹ ውስጥ አንድ ሃሮልድ ማርሻል የሚባል ጸሐፊ ያለ ሉክ ላይ በተለይ ሉክ ሂስቶሪያን ቴዎሎጂያን የሚል መጽሐፍ እሱ ሲጽፍ በጣም ታወሪንግ ፊገር ነው። እሱ የዛኔ ነው ስኮላርሺፕ ስዊፕ ያደረገውና እንደ ቴዎሎጂያንም ነው መታየት ያለባቸው የስነ መለኮትም ሰው ናቸው የሚል therefore አሁን ሉክ በታሪክ ውስጥ ስነ መለኮትን ሲሰራና ሐዋርያ ጳውሎስ በሐተታዊ ስራዎች ውስጥ ወይም በደብዳቤዎች ውስጥ ስነ መለኮትን ሲያስተምር አንዱ ከአንዱ የሚበላለጥ አይደለም። በሁለቱም ላይ ያደረ መንፈስ አንድ ነው። ሁለቱን እንዲጽፉ ያነሳሳ መንፈስ አንድ ነው። የመረጡ በዘውግ የስነ ጽሁፍ ዘውግ ሊያበላልጣቸው አይገባም። በእርግጥ ኢዚ አይደለም። በትረካው ውስጥ አንድ አስተማሪ እንደዚህ ስላለች ገስት ታስተምር የነበረች የካምብሪጅ ፒኤችዲ ናት። ስቴፈኒ ብላክ ትባላለች። ትልቅ እንትናት ምሁር ናት እና what is shown እና what is told ትላለች። ታወዳደረች what is explicitly told is not superior to what is shown ትላለች። በግልጽ የተነገረ ነገር በትረካ ውስጥ ካየኸው የላቀ የበለጠ ነው ብለህ የምትለው አይደለም። በትረካም እግዚአብሔር ያስተምራል። እንዲሁም እኔ ለተማሪዎቼ አንድ የምጠቀመው ምሳሌ አለ። አንድ ቦታ አንድ ቢሮ ስሰራ አለቃዬ የነበሩት ሰው ቢሮዬ ላይ ምን ይሆናል መሰለህ ቴብሌን ዝርክርክ አደርጋለሁ እና ይመጣሉ ያዋሩኛል እና ሲያዩት ማርከሩ እዚህ ጋር ነው፣ ኮምፒውተሩ እዚህ ጋር ነው፣ መጽሐፉ እዚህ ጋር ነው ተበታትኗል እና ይመጡና እያዋሩኝ ያስተካክሉታል። የሚገርም እና ልክ ሲጨርስ ቴብሉ ክሊን ነው የሚሆነው። እንትኑን ሰብስበውታል፣ ምድሮ ስሙ መጽሐፉን ሰብስበውታል፣ ላፕቶፑ ምናምን እንደዚህ አድርገውታል እና 2-3 አድርገዋል። ምን እያሉኝ ነው ያሉት? ቀጥታ አትዝረክረክ ማለት አለባቸው እንዴ? አይደለ? እዛ ውስጥ ትሩ ሪፒቲሽን በመደጋገም አንተ ምን መሆን አለብህ? ያንን ኦብዘርቭ አድርገህ ትረካው እንግዲህ ትረካም ከሆነ ትረካውን ኦብዘርቭ አድርገህ ፕሪንሲፕሉን ድራይቭ ታደርጋለህ። በተለይ ይሄ ለአፍሪካውያን እኛ ኤክስፐርት ልንሆንበት የሚገባ ነገር እኮ ነው። ትሩ ናሬቲቭስ እና ስቶሪስ አውሮፓውያን ልክ ነው ያደጉበት ኢንላይትመንትም ራሽናሊዝም ምናምን ወደዚህ አይነት ሜቶዶሎጂ እና ፕሪንሲፕል ድራይቭ ቢያደርጉ ይገባኛል። ያደጉበት የፍልስፍና መሰረት ነው። እኛ ግን ስቶሪስ ነው፣ በስቶሪስ ውስጥ ነው እውቀትን ስንገነባ ይኖር ነው እና ግን ሞስት ኢምፖርታንት ቲንግ በጣም የሚያስቀውም ነገር በጣም በርካታ ዶግማዎች በትረካ ላይ ተመስርተው የሚሰሩ ዶግማዎች ናቸው። ልክ ትምህርተ መንፈስ ቅዱስና ፔንቴኮስታሎቹ ሲሆን ሰዎች ቀና ይላሉ እንጂ ስላሴን ስናስረዳ ለምሳሌ ጥምቀትን አይደል
ነው የምናነሳው አይደል? ጌታችን መጠመቅ አይደል እንዴ? እግዚአብሔር ወልድ ተጠመቀ፣ እግዚአብሔር መንፈስ ቅዱስ በርግብ አምሳል፣ እግዚአብሔር አብ ድምጽ፣ ወይ ደግሞ ጌተሰማኒ ስናነሳ፣ ወይም ደግሞ የጌታችንን ጸሎት ስናነሳ፣ ወይም ደግሞ የታላቁ ትእዛዝ እኮ ጌታ ለደቀ መዛሙርቱ በኮንቨርሴሽን መካከል ያለንን እኮ ነው። ይኸው አብ ወልድ መንፈስ ቅዱስ ብሎ ተናግሯል። በአብ ወልድ መንፈስ ቅዱስ እያጠመቃችኋቸው የሚለውን ተናግሯል ብለን ከዛ ውስጥ የሥላሴን የሚያክል ትልቅ አምዳችንን ስነ መለኮት ስናደራጅ ትረካዎችን እኮ ትምህርተ ክርስቶስ ለምሳሌ ክርስቶስ በማርቆስ በማቴዎስ ክርስቶስ በትስብእቱ ሰውነቱ ብለን ማስረጃዎች የምንጠቅሰው ምንድን ነው? እዚህ ጋር ራበው ደከመው፣ እዚህ ጋር ለቀሰ ምናምን ከየት ነው የምናመጣው? እነዛን የምናመጣው እኮ ማለት እነዚህን ወሳኝ የምንላቸው የክርስትና አምድ የምንላቸውን ቴዎሎጂዎች በሙሉ ማዋቀሪያችን ዋልታ ማገራችን የምንላቸው በሙሉ ከትረካ የሚገኙ ዳታዎች ናቸው። እና ትረካን አውጥተኸው ምን አይነት ስነ መለኮት ነው ወይም ደግሞ ደጋፊ ነው በሚል ምን ማይዝ አድርገው። ስለዚህ ብዙ ለምሳሌ የጌታ እራትን በተመለከተ የጌታ እራት ትእዛዝ እኮ የተሰጠው በምንድን ነው? ጌታችን የመጨረሻው ሳምንት ውስጥ የሰጠው ትእዛዝ ነው። እሱ ነው ያለንና አሁን ይሄንን ስል ትረካው ውስጥ የምናገኘውን እያንዳንዱን ነገር እያነሳን ዶግማ እናደርጋለን ማለት። ሐዋርያት ሥራ ውስጥ ለምሳሌ ዕጣ ተጣጥለው የእግዚአብሔር ፈቃድን ለዩ ይላል እና ሁሉ ጊዜ የእግዚአብሔር ፈቃድ ለመለየት ዕጣ እንጣጣላለን አንልም። ለምንድነው ማንለው? በዛ ትረካ ውስጥ የእግዚአብሔር ፈቃድ የለዩበት በጣም በርካታ መንገዶች አሉ። ሌሎች መንገዶች አንዳንድ ህልም አይተዋል፣ አንዳንድ ጊዜ የእግዚአብሔርን ቃል አይተዋልና መልቲፕል ወይ መሆኑን ስቶሪው ይነግረናል። ኤክስክሉሲቭሊ ይሄ ወይ አለ መሆኑን ይነግረናል። በተቃራኒው ደግሞ በአንዳንድ ጉዳዮች ላይ ተመሳሳይ ነገር ተራኪው ይደጋግመዋል እና ምን እያለን ያለው በቃ ይሄ ፓተርን ነው፣ ይቀጥላል። ከዚህ ውስጥ ዋናው ምናልባት ይሄ መንፈስ ቅዱስ ቤተክርስቲያን መንፈስ ቅዱስ ኤክስፒሪየንስ የምታደርግበት መንገድን በጊዜም በቦታም ቢለያይም ግን ልምዱ ተመሳሳይ አድርጎ በትረካው ያስቀምጣል። therefore እሱ ፕሪንሲፕል የቆየ ነው፣ ግን በብዙ መንገድ የሚነቀፍ ነው። ሄርሜኔቲክስም ደግሞ አሁን ያለበት ደረጃ እዛ ላይ አይደለም ያለው፣ በጣም አድቫንስ አድርጓል። አሁንም ድረስ በዓለም ብንመለከት በጣም በሚሊዮን በሚቆጠሩ ሰዎች ህይወት ውስጥ ይሄ ተደጋጋሚ ንድፍ ይታያል። ኮንሲስተንት ፓተርን አለ። አሁንም አንዳንዶቻችንም ግላዊ ሐሳባችን እዚህ መካከል ባይመጣም ግን ነገሩን ሳናውቀው ድንገታዊ በሆነ መልኩ በዛ ህይወት ውስጥ ራሳችንን ያገኘንበትም ነገር አለና እንደዛ ሆኖ መታየቱ መጽሐፍ ቅዱሳዊ ማስረጃ ሆኖ ሊረጋገጥ ይችላል። እንደው የአሁኑን ዘመን ልምድ እንኳን ብንተው ሐዋርያት ሥራ ላይ ብንቀመጥ በአንድ ሰነድ ውስጥ ከአራት የመንፈስ ቅዱስ መውረድ ታሪክ ውስጥ ሶስቱ ላይ ትንቢት ተናገሩ፣ ልሳን ተናገሩ ይላልና ይሄ እንግዲህ ሪፒቲሽን ኢንቴንሽናል ነው። በትረካ ውስጥ አንድ ነገር እየተደጋገመ ለምሳሌ በሳምሶን ስቶሪ ውስጥ ሳምሶን እጁን ሰዶ አጥንት አነሳ፣ እጁን ሰዶ የሬሳ ነገር ነካ እያለ ሲነግርህ ተራኪው የሆነ ልጁ ቫዮሌት እያደረገ ያለው እንግዲህ አሁን እንደ ናዝራዊ የሚጠበቅበት ነገር አለና አላል ትሩ ሪፒቲሽን የሚነግርህ ነገር አለ። ከዛ ተመስርተ ኮንክሉድ ታደርጋለህና አሁን የኛን ዘመን እንኳን ብንተው የኛን ዘመን ለማብጠልጠል ሊመች ይችላል። ነገር ግን በዛች 30 ዓመት በቤተክርስቲያን ታሪክ ውስጥ ከኢየሩሳሌም እስከ ኤፌሶን በተዘረጋው የቤተክርስቲያን ታሪክ ውስጥ ሶስት ኢንሲደንት ላይ ይሄ ነገር ይታያልና ያንን ተመስርተን አይ ቲንክ ብንደመድም ምንስት አይመስለኝም። ትክክል ነው ብዬ ነው ማምነው። ፔንቴኮስቴ ልምምድ አሁን በመንፈስ ቅዱስ መሞላት ማረጋገጫው ልሳን ነው የሚል ነገር ያራምዳል። ያም ደግሞ በሰዎች ላይ ይታያል። ከዛ መካከል እንግዲህ ሰዎች የሚያነሷቸው ነገር በልሳን የማይናገሩ ደግሞ በጣም በሚሊዮን የሚቆጠሩ አማኞች አሉ። በመንፈስ ቅዱስ የላችሁም ወይም ደግሞ ሁለተኛ ደረጃ ክርስቲያን ናችሁ የማለት ሁኔታን ይፈጥራል፣ ማግለል ነው የሚል ሐሳብ ያነሳሉ። ይህንን እንዴት ታያለህ? በልሳን መናገር የመንፈስ ቅዱስ መሙላት ምልክት ነው የሚሉት ክላሲካል ፔንቴኮስታሎች ናቸው። እኔ አሁን እሱን ደግፋለሁ እውነት ለመናገር ፎር ሰቨራል ሪዝን። አንድም እንዳልኩ ሐዋርያት ሥራ ውስጥ አንዩዥዋል በሆነ መንገድ ይደጋገማል። ስለሚደጋገም አይ ቲንክ ከአራቱ የመንፈስ ቅዱስ ፍሰት ሶስቱ ላይ ስለማይ አይ ቴንድ ቱ ይህን ሰፖርት ለማድረግ ደግፋለሁ። ከዛ በመለስ ወደ ሐዋርያ ጳውሎስን ቢሄድ ብትናገሩ ሁላችሁ ደስ ይለኛል ይላል። ልክ እንደ ሙሴ ማለት ነው። ሁላችሁ ትንቢት ቢናገሩ ብሎ ይናገራል እና ፎር ዛት ፕራክቲካል ፐርፐዝም ስክሪፕቸራል ፐርፐዝ ብቻ አይደለም፣ ስለሚደጋገም ብቻ ሳይሆን ሐዋርያ ጳውሎስም ይሄንኑ አይነት ምክር እና ልብ ስላለው ያንኑ አይነት ልብ መያዝ ስለምፈልግ እና ሰው ሁሉ በልሳን እንዲናገር ካለኝ ምኞት ያን የክላሲካል ፔንቴኮስታሎችን ደግፋለሁ። ግን አሁን ያሉት ሞደርን ፔንቴኮስታልስ በዋነኝነት በመንፈስ ቅዱስ መጠመቅና ሌሎች ምልክቶችም ሊሆኑ ይችላሉ፣ ግን ቦልድ ዊትነስ መሆን ነው ይላሉ።
የክርስቶስ ኢየሱስ ብርቱ ምስክር መሆን ነው ዋናው መመዘኛ ብለው ይናገራሉ። እና እቺ ክላሲካልዋን ልሳን ብቻ የምትለዋን የተወሰነ ጥብቅ አድርገው አይዟትም። ግን በፔንቴኮስታል ትምህርት ውስጥ ይሄ ሁለተኛ በረከት ነው። በፔንቴኮስታል ትምህርት ውስጥ መንፈስ ቅዱስን አማኝ በሙሉ ተቀብሏል። ኢንፋክት ባመነ ሰዓት ተቀብሏል ማለት መዳን ማለት መንፈስ ቅዱስን መቀበል ማለት ነው። እና የዳኑት ላይ ለዳኑት የሚሰጥ ሁለተኛ በረከት ወይም ዶክትሪን ኦፍ ሰብሲኩዌንት ብለው ሲናገሩ ሰብሲኩዌንት ቱ አወር ሳልቬሽን ነው። እና በሳልቬሽን ኤክስፒሪየንስ ውስጥ በድህነት ኤክስፒሪየንስ ውስጥ መንፈስ ቅዱስ ዋናው ነገር ነው። ህይወትን የልጁን ህይወት የሚሰጠን ልጅነትን የሚሰጠን እሱ ነው። እና እሱን ተቀበለናል። ግን እሱን የተቀበሉቱ ነው ጠብቆ የተባሉት። እንግዲህ ሐዋርያት ሥራ ውስጥ በርግጥ ያ አይነት ክሊር ዲስቲንክሽን ሁሉ ጊዜ ማሳየት ባንችልም ግን ምን አይነት ክርክር ነው ፔንቴኮስታሎች የሚከራከሩት? ሐዋርያቱ ምዕራፍ 1 ላይ ወይም ሐዋርያቱ ከመንፈስ ቅዱስ ከመውረዱ በፊት የዳኑ ናቸው የሚል አቋም ነው የሚይዙት። የዳኑ ናቸው ምክንያቱም ከትንሣኤው ጌታችን ሙቶ ተነስቷል። ከትንሣኤው በኋላ ጌታን አይተውታል፣ መስክረዋል፣ አብረው ነበሩ፣ ይጸልዩ ነበር፣ ቅዱሳት መጻሕፍትን እየገለጡ ይዘጋጁ ነበረ፣ መሪዎችን ያስተካክሉ ነበረ፣ በጸሎት ጌታን ይጠብቁት ነበር። እና እነዚህን አልዳኑም። የመንፈስ ቅዱስ ፍሰት ምዕራፍ 2 ላይ የመጣው ፍሰት ለድህነት ነው ማለት ትክክል አይደለም። የሐዋርያ ጳውሎስን ካልኩሌሽን የድህነት ቀመር ማምጣት ነው የሚል ሙግት አላቸው። እና therefore አግላይ አይደለም። ፔንቴኮስታሎቹ የማይናገሩትን በርካቶቹን ምን አይነት እንትን ነው የሚያበረታቷቸው በመንፈስ ቅዱስ ይሞሉ ዘንድና ይናገሩ ዘንድ እንዲፈልጉ ያበረታቷቸዋል። በመንፈስ ቅዱስ መሙላት የሚባለው በጣም መሰረታዊ ነገር ይሆናል። በልሳን መናገር የሚባለው ላይ ግን ብዙ ክላሲካል ፔንቴኮስታሎቹ ኢንሲስት ቢያደርጉም ሌሎቹ ደግሞ ልሳንን ባትናገር ሊሆን ይችላል የሚል ክፍትነት አላቸው። ግን ይሄ ከድህነት ጋር አብሮ የሚያያዝ አይደለም። እንግዲህ ይሄ ሁለተኛ በረከት ላይ ነው እንደዚህ አይነት ነገር የክርስቶስ ምስክር ለመሆን ለአገልግሎት ለመታጠቅ የምታደርገው ዲስከሽን እንጂ ክርስቲያን የማድረግና ያለማድረግ አይነት የዛ አይነት ዲስከሽን አይደለም። therefore in terms of being Christians ክርስቲያን በመሆን ሁላችንም ክርስቲያኖች ነን። ግን ይሄን ልምምድ የሐዋርያ ሥራውን አይነት ልምምድን በመለማመድ ረገድ ነው ምናልባት እንግዲህ ልዩነቱ የሚመጣው። እና I don't think ይሄ አግላይነት አይመስለኝም። ጳውሎስን ቅድም አንተ ጠቅሰዋል ከማበረታት አንጻር። ግን ጳውሎስ ራሱ ደግሞ አንደኛ ቆሮንቶስ 12:30 ላይ ሁሉ በልሳን ይናገራሉን ይልና መልሶ አይደለም የሚል ምላሽ ይሰጣል። ስለዚህ ሁሉ አይናገሩም እያለ ለምን ሁሉ አማኝ እንዲናገር እንገፋፋለን የሚል ጥያቄ ያነሳል። አሁን እኮ የቾይስ ነው። ምን መሰለህ ፓስተር፣ ቾይስ ነው። ሁሉ አይናገሩም ብሎ ተናግሯል። ግን የፖል ፖይንት አለመናገርን ለማበረታታት አይደለም። ኤክስፕሊሲት በሆነ መንገድ ሁላችሁ ብትናገሩ ደስ ይለኛል ብሎ ይናገራል። therefore ሁሉ አይናገሩም የሚለውን ጠቅሰ አለመናገርን አድቮኬት ማድረግ ነው የሚሻለው ወይስ ደግሞ አይ ሁሉ አይናገሩም ግድ አይደለም፣ ነገር ግን መጽሐፍ ቅዱስ ሐዋርያው ጳውሎስም እንድንናገር እንድንፈልግ ያበረታታናል ብንል ነው የሚሻለው? therefore ይሄ አይዘር ኦር አይደለም። እንግዲህ አሁን ፔንቴኮስታሎቹ ካልተናገርክ በቃ ፔንቴኮስታል አይደለህም ብለው የሚሉ ከሆነ ምናልባት ፕሮብለም ነው። በተለይ በጳውሎስ አያስኬዳቸውም። ግን ጳውሎስ አንድም የመንፈስ ቅዱስ የመሙላት ምልክት አይደለም ልሳንን የሚያደርገው፣ ስጦታ ነው የሚያደርገው። እንደ ስጦታ ነው ልሳንን የሚያየው። በዛ ይለያል። ሁለትም ደግሞ ኤክስፕሊሲትሊ እንግዲህ እንደተባለው ኤክስፕሊሲትሊ ጳውሎስ ያበረታታልና እኔ እንግዲህ አሁን አንተ ስታነብ ፌቨር የምታደርገው ሳይድ አለ። እኔ ፌቨር የማደርገው ሳይድ ሁሉ አይናገሩም የምትለዋን ፖይንት እያደረኩ እየጠቆምኩ አለመናገርን ኦፕሽን አድቮኬት ማድረግ ሳይሆን ላትናገር ትችላለህ። በጳውሎስም ሊሆን ይችላል። ይሄ ስጦታ ላይ ሰጥ ይችላል። ነገር ግን ስጦታው ብትፈልግ እንድትፈልግ ደግሞ ጳውሎስ አበረታቷል። therefore ማበረታታቱ ላይ ነው እኔ ቴንድ የማደርገው፣ እንደዛ ነው የማደርገው። ይሄንን ስል ምን መሰለህ፣ ፖልን ለፔንቴኮስታል ቴዎሎጂ ግብዓት አድርጌ ማንሳት አልፈልግም። ፔንቴኮስታል ቴዎሎጂ ብዬ ስል እነሱ በደንብ ትኩረት የሰጡትና እንድናየውም እንድናውቀውም እንድንተዋወቁም የፈለጉት ሉቃስን ነው። የፖል ቅድም እንደተናገርኩት ልሳንን ስናገር የተናገርኩት ማለት ነው። ፖል ልሳንን ሲያስተዋውቀው እንደ ጸጋ ስጦታ ነው ያስተዋወቀው።
እንደ ጸጋ ስጦታ ነው ያስተዋወቀው። ልክ እምነትና ሐዋርያ ጳውሎስ ሁሉ የሚለማመዱት እና ህይወት የሚቀበሉበት ያደርጓል እንደ ጸጋ ስጦታም እንደሚያደርገው ልሳን እንደ ጸጋ ስጦታ ነው ያስተዋወቀው። ሉቃስ ላይ በዛ መልክ ተዋውቋል ብለን አንልም። in that sense ሉክ ዩኒክ ነው የሚሆነው። እንግዲህ ያው እንደዛ ካልከ ለምሳሌ አንድ ሰው በወንጌል እምነት ውስጥ ረጅም ዓመት አገልግሎት ውስጥ ያለ ሰው በልሳን አልናገርም የጎደለብኝ ነገር የለም ቢል ምን ትላለህ? በልሳን አለመናገሩን ያው አክሰፕት አደርጋለሁ። የጎደለብኝ ነገር የለም ባይል ደስ ይለኛል። ይሄ ሁሉ ጊዜ ራእይ ላይ ያለችው አንዷን ቤተክርስቲያን የሚያስተው ሀብታም ነኝ ባለጠጋ ነኝ ያለሽ ግን ደሃ ነሽ ተብላ የተባለችዋን ቤተክርስቲያን ነው የሚያስታውሰኝና ጸጋ ስጦታዎች የራሳቸው የሆነ ዩኒክ የሆነ ጥቅም አላቸው እና እነሱን አልጎደለኝም ልትል አትችልም። ይህንን ቤዚክሊም ሊል የሚችለው ስጦታውን ምናልባት ደግሞ ያወቀና አላደለ ከስጦታው ጋር ኑሮ ከስጦታው ጋር ደግሞ አለመኖርንም የሚያውቅ ሰው ሊያነጻጽር ይችላል። ነገር ግን ስጦታውም የለህም አትፈልገውም ከዛ ደግሞ የጎደለብኝ ነገርም የለም ትላለህ። ፎር ሚ ይሄ በጣም ኢሪስፖንሲብል የሆነ ንግግር ነው። አንደኛ አገልጋይ ባይለው ብለህ የምትመኘው አይነት ንግግር ነው። ሁለተኛ የመንፈስ ቅዱስን ስጦታ እንግዲህ አያስፈልገኝም እንደማለት ነው። ወይም ቢመጣም ባይመጣም የሚቀርብኝ ነገር የለም ብሎ እንደማለት ነው። እንደዛ ማለት ምን ልበል እንግዲህ በጨዋ ቋንቋ ብቻ መሰረት ትክክለኛ ያልሆነ ነገር ነው ብዬ ነው የማስበው። እሺ ወደ ቀጣይ ጥያቄዎች ልግባ። ምናልባት ወቅታዊ ጉዳይ ስለሆነ በግረ መንገድ ብንነካው ብዬ ነው። መጽሐፍ ቅዱስ ከተጠናቀቀ በኋላ ትንቢት መቀበል የቃሉን በቂነት ወይም sufficiency of scripture ይቃረናል የሚል ሙግት ይነሳል። ወደ ትንቢት ልምጣ ብዬ ነውና በትንቢትና በቃሉ የበላይነት መካከል ያለው መስመር ምንድነው? ብዙ ጊዜ በቤተክርስቲያን ታሪክ ውስጥ የምንሰራው ስህተት ይሄንን ነው። ቅዱስ ማለት መጽሐፍ ቅዱስን ለማክበር ብለን መንፈስ ቅዱስን እንሰዋለን። ይሄንን ለማለት ያው አንደኛ ቆሮንቶስ ምዕራፍ 13:8 ነው እንደምሳሌ የሚያነሱት። ቀኖናው ሲታሰር ጸጋ ስጦታዎች በሙሉ ያቆማሉ ብለው ይተረጉሙታል። ቀኖናው ካርቴጅ ላይ ነው 397 ላይ የታሰረው ቀኖናው የታሰረውና የዛኔ ይሄ በጣም ምናልባት በኔ በትርጉምም በስነ መለኮትም የመጨረሻ ደካማው ክርክር ነው ብዬ ነው። ሐዋርያ ጳውሎስ የካርቴጅን ጉባኤ ያሰበ ካርቴጅ ጉባኤ ላይ ቀኖና ሂደት እንዳለ ያሰበ ማለት ካርቴጅ ጉባኤ ሲያልቅ የዛኔ መንፈስ ቅዱስ ስጦታ ያበቃለታል ትንቢት ያበቃለታል እያለ ነው ብሎ አንድ ሰው ሲለኝ በጣም አናክሮኒስቲክ ነው እንላለን። አናክሮኒስቲክ ነው ማለት ነው በታሪክ ኋላ የተከሰተን ክስተት መልሰ ወደ በራስ ዘመን ላይ ማንበብ እንደማለት ነው። ያለ ጊዜው እንደማንበብ ማለት ነው አንደኛ። ሁለተኛ ኤክስፕሊሲትሊ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ላይ የጌታችንን መገለጥ በምትጠባበቁበት ጊዜ ይላል ጸጋ ስጦታዎች አንዳች አይጎላችሁም ይላቸዋል ቆሮንቶሶቹ ራሳቸው ማለት ነው። ስለዚህ ጸጋ ስጦታዎቹ እስከ ጌታችን መገለጽ ድረስ ቤተክርስቲያንን እያነጹ እንደሚቆዩ ይናገራል። መሰረት ለመጣል ብቻ አይደለም ጸጋ ስጦታዎቹ ቤተክርስቲያንን ለማነጽ አካሉን ለማነጽ እስከ ጌታችን ምጽአት ድረስ እንዳሉ አንደኛ ቆሮንቶስ እዛው መጽሐፍ ላይ ነው ማለት በጣም ግልጽ በሆነ ቋንቋ ምዕራፍ 1 ቁጥር 7 ላይ ይሄንን ይናገራል። ከዛ ባለፈ ራሱ እኮ ሰፊሽንት ነው በቂ ነው ብለን የምንለው ያከበርነው መጽሐፍ እኮ ነው የጸጋ ስጦታዎቹን ቀጣይነት የመሰከረልን ያለ ነው። ለምንድነው ልክ እንደ ኮምፒቲንግ የምንመለከተው? ይገባኛል። ቀለል አድርገህ ስትመለከተው አንድ ሰው በትንቢት እግዚአብሔር እንደዚህ ያለ ካለህና በእግዚአብሔር ቃል ውስጥ ደግሞ የእግዚአብሔር ያለው ከታተተ እነዚህ ሁለቱ ነገሮች ሊጋጩ አይችሉም ምን የሚል ፍርሃት ነው እና ቃሉን ፕሮቴክት ለማድረግ ካለ ያለ ፍርሃት ነው። ግን this is utterly misunderstanding of the prophetic gift። የትንቢት ጊፍት ስራው ቅዱስ ቃሉን መተንተንና ማስከበር ነው እንጂ በቅዱስ ቃሉ የሚገዛ በቀኖና ቃሉ የሚገዛ ቅዱስ ቃሉን የሚተነትን ልክ የቀደምት የብሉይ ነቢያት ያደርጉት እንደነበረው ማለት አዲስ ነገር እኮ አይደለም የሚናገሩት። ቶራውን እሱን እኮ ነው የሚተነትኑት እሱን ነው ሲያስከብሩ የነበሩትና ትንቢት ቅዱስ ቃሉን የመተንተንና የማስከበር ስራ ነው። አንደኛ የዛ ሚስአንደርስታንዲንግ ነው። ሁለተኛ sufficiency of scripture ቅዱስ ቃሉን በቂነትን በጥብቅ የሚያምን ሰው ቃሉ የሚመሰክረውን ወይም የጸጋ ስጦታዎችን መቀጠልን መመስከር እሱን ግምት ውስጥ ሊያስገባ ይገባል። so for me ቃሉን አክብሬ ትንቢትን አልቀበልም ማለት ቃሉን አለማክበር ነው። because ቃሉ ውስጥ
የትንቢት ስጦታ እንዳለ ተቀምጦልሃል። በቤተ ክርስቲያን ታሪክ ውስጥ እየቀጠለ እንዳለም ተቀምጦልሃል። ቃሉን አክብር የምትል ከሆነ እሱንም አብረህ እንድታከብር ይጠበቅብሃል እና የትንቢት ስጦታን እንደ ኮምፒቲንግ ቮይስ የራሱ የሆነ የመገለጥና የስልጣን ምንጭ እንዳለው አድርገህ ሳይሆን የምትመለከተው የትንቢት ስጦታ ምንጩ ስልጣኑ እና የመገለጥ ምንጩ እና ስልጣኑን የሚቀዳው ከቅዱስ ቃሉ ነው የሚሆነው። ቅዱስ ቃሉን የሚተነትን የሚያስተገብር ነው የሚሆነው የሚለውን አመለካከት መያዝም ተገቢ ነው ብዬ አስባለሁ። አንድ ሰው አልቦተ ስጦታውያን መጽሐፍ ቅዱስ ስላለን መንፈስ ቅዱስ በታምራዊ መንገድ ማውራት ከኛ ጋር አቁሟል ማለታቸው አምላክን እንደመገደብ ነው ይላል። እንደመገደብ ማለት የፈጠረና የተወ ወይም ዲኢስት እንደምንለው እንደዛ ይቆጠራል የሚል እይታ አለውና አንተ እዚህ ላይ ምን አይነት እይታ አለ? መጽሐፉ ራሱ መንፈስ ቅዱስ መስራት አቁሟል በሐዋርያቱ ዘመን የሚል ነገር በግልጽ ማስረጃ የሚሰጠኝ ከሆነ በቃ መጽሐፉ ምስክርነት ይዤ ዝም እላለሁ። መጽሐፉ ግን የመንፈስ ቅዱስ ስራ ቤተክርስቲያን ታሪክ ውስጥ እየቀጠለ እንዳለ የሚያሳየኝ ከሆነ መጽሐፉን የማከብር ከሆነ እሱን የምቀበለው። ዴርፎር ምናልባት መጽሐፉ ያንን ቢል ኖሮ እሺ እላለሁ። ግን ስላላለ እና ቤተክርስቲያን ታሪክ ውስጥ ሕያው እንደሆነ የተመሰከረለት ስለሆነ መጽሐፉንም ስለማከብር እኔም ደግሞ ይሄ ስጦታ ይቀጥላል ቤተክርስቲያን ታሪክ ውስጥ ይቀጥላል ብዬ ለመድማለሁ ማለት ነው። በሌላ መልኩ ለምሳሌ ይህንን ሐሳብ ብንመለከተው መንፈስ ቅዱስ አሁን እየተናገረ መሆኑ በትንቢት በተለያዩ ሁኔታዎች ውስጥ የእሱን ሕያውነት ወይም ቀጣይነት ማሳያ ሊሆን አይችልም? አምላክ መኖሩን ራሱ ሊሆን ይችላል። ኦፍ ኮርስ ግን ምን መሰለህ ሁለት የተለያዩ ነገሮች አድርገን እንዳናያቸው ስለፈራው ነው። ሁለት ቅድም እንደተናገርኩት የመገለጥ ምንጭና የስልጣን ምንጮች አይደሉም። የጸጋ ስጦታዎች ልምምድና ትምህርት ምንጩ ቅዱስ ቃሉ ነው። ይሄንን መገለጥ ወይም ይሄንን ክርስቲያናዊ ትምህርት መሰረቱ እና የልምምዱ መሰረት ቅዱስ ቃሉ ነው። ስለዚህ ሁለት የተለያየ ነገር ካደረግነው ችግር ይገጥመናል ብዬ አስባለሁ። ያው ቤተክርስቲያን አባቶችም የፈሩት ነገር ይገጥማቸዋል። ነገር ግን ይሄ የጸጋ ስጦታ ትምህርቱም እና መሰረቱ ቅዱስ ቃሉ ነው ብለን ካልን እና ደግሞ በቅዱስ ቃሉ ውስጥ ያለውን ዓላማን የሚፈጽመው ብለን ምንል ከሆነ ችግር ውስጥ መንገባ አይመስለኝም። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። ከአገልጋይ አኬ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ከአፍታ ቆይታ በኋላ ተመልሰን በቀሪ የውይይት ሀሳቦቻችን ላይ ደግሞ ከእናንተ ጋር ቆይታ የምናደርግ ይሆናል። እናንተ እስካሁን እየተከታተላችሁ ካላችሁ በእርግጠኝነት ለመናገር ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ደግሞ ሳትጫኑ ወደ ቀጣይ ምዕራፍ እንዳትሄዱ አደራ ማለት ፈልጋለሁ። ይህንን የእረፍት ጊዜ እናንተ እሱን ለማድረግ እንድትጠቀሙበት አደራ ማለት ፈልጋለሁ። ከአፍታ ቆይታ በኋላ ተመልሰን መተን በቀሪ ሀሳቦች ላይ ከውይይታችን እንቀጥላለን። አብራችሁን ቆዩ። ሰሞኑን በተለይ ይህንን አስመልክቶ በነበሩ ውይይቶች መካከል አንድ ልጥፍ አድርገህ ነበር አኬና የሐዋርያት ሥራ ምዕራፍ 2:38ን አስቀምጠዋል። ቃሉን ላንብበውና ከዛ ጥያቄዎችን ለማስቀመጥ እንዲመቸኝ 38ና 39 ላይ ያለው ቃል ነው። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው አላቸው የሚለውን ጥቅስ አርገህ ስለ ተስፋው ያስቀመጥከው ሐሳብ አለና እዛ መካከል መከራከሪያ አድርገው ያነሱ ሰዎች ስለ ደህንነትና መንፈስ ቅዱስ ስጦታን ስለመቀበል እንጂ ስለ ታምራዊ ስጦታዎች ልሳን ትንቢት አይናገርም የሚሉትን አንተ ምን ምላሽ ትሰጣቸዋለህ? ኦፍ ኮርስ እኔ ፌስቡክ ላይ ያንን ስጽፍ እንደው በጣም የተደራጀ ትምህርት ምናምን ለማስተማር አስቤ አይደለም። ኦፍ ኮርስ ግን እንደዛም ባይሆን ተሳስቻለሁ ብዬ አላስብም። የተስፋው ቃል ብሎ የሚናገረው የመንፈስ ቅዱስን ተስፋ መሰጠት ብዬ ነው የማስበው። ኢሚዲየትሊ አይተው እንደሆነ ቁጥር 39 ላይ ነው ያን የሚለው የተስፋው ቃል ብሎ ኢሚዲየትሊ ያለው መንፈስ ቅዱስንም ትቀበላላችሁ ይላል። ይሄን ስጦታ ትቀበላላችሁ ይላል። ክሊርሊ ደግሞ ምናልባት ቁጥር 33 ላይ የመንፈስ ቅዱስንም ተስፋ ትቀበላላችሁ ይላል። ተስፋ የምትለዋን ቃል ጠቅሶ ያ ተስፋ የመንፈስ ቅዱስ ስጦታ እንደሆነ ይናገራል። ይሄን ደግሞ መጀመሪያ ያነሳው ከየት ከምን ጋር ነው? ከኢዩኤል ጋር ነው ያነሳው። የፔንቴኮስቴ መንፈስ ቅዱስን መምጣትን አይቶ ኢዩኤልን እና በመጨረሻው ዘመን ወንዶችና ሴቶች መንፈሴን አፈሳለሁ ወንዶችና ሴቶችን ትንቢት ይናገራሉ ብሎ ይሄንን የመንፈስ ተስፋ የመንፈስ መሰጠት ተስፋ
ትንቢትና የጸጋ ስጦታዎች መውረድ ተስፋ እሱን ተስፋ ነው እንግዲህ ቁጥር 33 ላይ የሚደግመው ቁጥር 38 መጨረሻዋ ፍሬዝ ላይ የሚደግመው 39 ላይም ተስፋ እያለ የሚለው ይሄንን ነው እና በኔ በመላ ምዕራፉም ካየነው ደግሞ እዛው ኢሚዲየትሊም ከተመለከትነው ተስፋ እያለ እንደ ስጦታ እያለ የሚናገረው ድህነትን ሳይሆን መንፈስ ቅዱስንና የመንፈስ ቅዱስን ስጦታ ነው። እዛ ውስጥ ደግሞ ትንቢትንም ልሳንም ይጨምራል ብዬ ነው የማስበው። የአንደኛ ቆሮንቶስ 13ን ማንሳት ይቻላል። ለምሳሌ አልቦ ስጦታውያን ከሚያነሱት ጥቅስ አንዱ እሱ ስለሆነ ፍጹም የሆነው ሲመጣ የሚለውን ጥቅስ ይወስዱና መጽሐፍ ቅዱሱን በማስቀመጥ ስጦታዎቹ በቃ ኦልሬዲ አሁን ፍጹም የሆነው መጥቷል የሚል ሐሳብ ያስቀምጣሉ። አናክሮኒስቲክ ማለት ነው። በሌላ ዘመን የተከሰተን ነገር ትወስድና ምን ታደርገዋለህ? ታመጣዋለህ። አሁን እንደ በጣም ቀላሉ ጥያቄ ፍጹም የሆነ ሲመጣ ሲል ሐዋርያ ጳውሎስ ሐሳብ ውስጥ የነበረው የቀኖናው መታሰር ነው። በካርቴጅ ላይ 397 ላይ ካርቴጅ ላይ ቀኖናው ይታሰራል። መጽሐፍ ቅዱስ በመጻፍ ሂደት ነው ያለው። አሁን አላለቀም። ቀኖናው ይታሰራል። ያ የሚሆነው ከ397 ኤዲ ላይ ካርቴጅ ላይ ነው የሚሆነው እና ያ ሲሆን ጸጋ ስጦታ አያስፈልግም እያለ ነው ያለው ብለን እንደው በቅንነት ብንጠይቅ እንደም እንደው ናይቭ ብለን የምንለው እንኳን አንባቢ ፖል ይህንን እያሰበ እንደማይናገር መገመት ትችላለህ። ፍጹም የሆነው ሲመጣ ግልጽ በሆነ ቋንቋ ቅድም በተናገርኩት በአንደኛ ቆሮንቶስ ምዕራፍ 1:7 የጌታችን መገለጥን ነው። የዚህን ዘመን ፍጻሜ የጸጋ ስጦታዎች አላስፈላጊ ያደርጋቸዋል እሱ እና ያ ሲመጣ ጸጋ ስጦታዎች አይደለም፣ በጸጋ ስጦታዎች አይደለም የምንጠቀመው፣ ጌታችን ራሱ ማዕከላችን ይሆናል እና የጌታችንን መምጣት በጉጉት ስትጠባበቁ ሳለ የጸጋ ስጦታዎች አይጎልባችሁም ብሎ የሚናገረው ለዛ ነው። ፍጹም መሆንን ከጌታችን መገለጥ ጋር እንጂ የምናያይዝ ከቀኖናው መዘጋትና ከመጽሐፉ መጠረዝ ጋር አይደለም የምናያይዘው እና እኔ ምናልባት በጣም ደካማ ብዬ ከምለው የሥነ መለኮት ክርክር እና ንባብ ወይም ደግሞ ቅድም እንዳልኩህ ሰዎች በራሳቸው ኤክስፒሪየንስ አለ አይደለ ቤተክርስቲያን በነበረችበት ተጨባጭ ሁኔታ ጸጋ ስጦታ አለመለማመድ ውስጥ ሁና እንዲህ አይነት ክፍሎችን ስታነብ ለራሷ እንዲስማማት አድርጋ ታነበዋለች እና በቃ መጽሐፍ ቅዱስ እጃችን ላይ ሳለ ሌላ ምንም አያስፈልገንም ብለህ ጀስቲፋይ ታደርጋለህ ያለህበትን ተጨባጭ ሁኔታ እና ሄርሜቲካሊ ግን ፈጽሞ የሚያስኬድ ነው ብዬ አላስብም። እስካሁን በሚኖር እያደረግን ባለነው ውይይት ውስጥ ስጦታዎቹ በሐዋርያት ዘመን ያበቃሉ የሚል አንድም ግልጽ የሆነ ጥቅስ የለም የሚል ይመስለኛል አንተ እያሳየህን ያለ ነው። ከዛ አንጻር ለምሳሌ ስጦታዎቹ ቆመዋል ብለው የሚያስቡ ሰዎች ትምህርታቸው ከመጽሐፍ ቅዱስ ውጭ ያለ ፍልስፍና ወይም ሌላ ነው ለማለት ይቻላል። ታዲያ እንደዛ ከሆነ መጽሐፍ ቅዱስ ላይ ጠንካራ ድጋፍ አላቸው ብዬ አላስብም። ለዚህ አይነት ድምዳሜ ወደዚህ አይነት ድምዳሜ ምን አመራው ብዬ ስል መጽሐፉ ኦልሞስት ያንን ድምዳሜ እንድትወስድ ስለደገፈ ሳይሆን ቤተክርስቲያን የመጣችበት መንገድ ለምሳሌ መንፈስ ቅዱስና ስጦታዎችን እያገለች ነው የመጣችው። ዴርፎር ያንን እንዳታይ ባለማየት ካደግ ባለመለማመድ ውስጥ ካደግ ሞር ላይክሊ ያው አቋም ወደ ንባብህም ይመጣል። ያ አቋም ወደ አሁን እንደ ፎር ግራንትድ እንወስደዋለን። ለምሳሌ የኛ ልጆች በጸጋ ስጦታ በመንፈስ ቅዱስ መሞላት ምናምን ኢዝሊ ያምናሉ። ለምን ያምኑ ካልክ በቤተክርስቲያን ውስጥ ስላዩ ነው። አንብበው ለመረዳት አይቸግራቸውም። ዴርፎር የቤተክርስቲያንና የአንባቢው ተጨባጭ ሁኔታ ለንባቡና ለድምዳሜው ያለውን አስተዋጽኦ አንደርማይን ልናደርገው አይገባም። በጣም ሲግኒፊካንት የሆነ ቢካዝ ቴዎሎጂ ከስክሪፕቸር ወደ ቴዎሎጂ እንደምንመጣ ሁሉ ከቴዎሎጂና ከፕራክቲስም ወደ ስክሪፕቸር ሪዲንግም እንመጣለንና ቤተክርስቲያንን ሼፕ ያደረጋት የነበረች በተለይ ደግሞ በሞደርን በዚህ በኢንላይትመንት ፔሪድ ራሽናሊዝም እንደዚህ አይነት ነገሮችን ለማመን በጣም መቸገር የቤተክርስቲያን አንደኛው ትልቁ እንትን ነበረ ፈተና ነበርና ያ ነው ብዬ ነው ማስበው እንጂ የምር ጠንካራ የሆኑ ፈታኝና ሞጋች ምንላቸው ጸጋ ስጦታዎቹ አለመኖራቸውን የሚያሳዩ ክፍሎች ስላሉ ነው የሚል እምነት የለኝም። እኔ ልምምድ ላይ አንድ ሐሳብ ላንሳና በኋላ ከልሳን ጥቅም ጋር ተመልሰን እንመለከተዋለን። ጳውሎስ የሚተረጉም ባይኖር በቤተ ክርስቲያን ዝም ይበል የሚል ቃል ያስቀምጣል። ይህንን ቃል በመውሰድ በተለይ አሁን በልሳን የሚደረጉ ጸሎቶችን በጉባኤም በተለያየ ቦታ ላይ ያለውን ሁኔታ አንዳንዶች እንደ ነውጥና ግራ መጋባት ፈጥሯል የሚል እይታቸውን ያስቀምጣሉ። ከዚህ ጥቅስም በመነሳትና አንተ እይታ ምንድን ነው? እዚህ ላይ እስማማለሁ። እኔም እንዳልኩ ከቃሉ በላይ አይደለንም። ቤተክርስቲያን አሁን ያለችው ቤተክርስቲያን ይህንን ነገር ቫዮሌት አድርጋለች እና ከቃሉ በላይ ቃሉን ጥሳ የማያምኑ ሰዎች ሊገቡበት በሚችል ጉባኤ ውስጥ
በልሳን መናገር አለበቃ ብሎን ያው መንገድ ላይ ሁሉ እንደዛ እስከ መናገር ደርሰናልና ይሄ በጣም ክሊር ቫዮሌሽን ነው። ሐዋርያ ጳውሎስ እንዳለውም እብደት ነው እና የእግዚአብሔር ቃል እንዲያውም እዚህ ላይ ቃሉ በሚያስደነግጥ ሁኔታ ነው አንደርማይ የሚደርስ ሰዎች አይፈልጉትም ራሱ ወይም መስማትም መታዘዝም አይፈልጉም። የነሱ ኤክስፒሪየንስ ሱፒሪየር እንደሆነ ነው የሚያስቡት። በዛ ውስጥ የሚሰራ ስራ አለ ይሉሃል በልሳን በማይክ ጮሆ በመናገራቸው እና እኔ በግሌ ሐዋርያ ጳውሎስ የሚሰጠኝን መመሪያ ወስጄ የሚተረጎም ከሆነ ብሰየው ለቤተ ክርስቲያን መታነጽ የሚውል ነው። የሚተረጎም ካልሆነ ግን በጉባኤ በምንሰበሰብበት ጊዜ ፕራይቬትሊ በግል ልንጠቀመው የሚገባ ጸጋ ስጦታ እንደሆነ ግልጽ በሆነ ቋንቋ መመሪያ ሰጥቶናል እና እኔ በትክክል ነው የምስማማው። ምናልባትም የእግዚአብሔርን ቃል በመድፈርና ቫዮሌት በማድረግ ባለመስማት ይሄ ኬዝ ትልቁ ማሳያችን ነው ለኛ ላለንበት ቤተክርስቲያን። በዚህ ደረጃም ሌላውን የመጽሐፍ ቅዱስ ክፍል እንደፈር አይመስለኝም። ሌላው ላይ ያለ ሰብሰብ እንላለን፣ ይሄኛውን ግን አንሰማም እስከ ጭራሹ። እዛ ላይ ጨምርልኝና ወደ ሌሎች ሐሳብ ልምጣ። መጽሐፍ ቅዱሱ ራሱ የነቢያት መንፈስ ለነቢያት ይገዛል የሚል ቃል ያስቀምጣል። ያ አንድ ሰው ልሳን ሲመጣበት ራሱን መቆጣጠር የማይችልበት መሆኑ ከመንፈስ ቅዱስ ራስን ከመግዛት ጋር እንዴት ይጣጣማል? ምክንያቱም ይገዛል የሚለው ሐሳብ ራስን ከመግዛት ጋር የሚያስቀምጥ ጉዳይ እንደሆነ የሚያሳይ ይመስለኛል። ስለዚህ ልሳን ሲመጣበት ራስን መቆጣጠር ራሱ ራስን ከመግዛት ሐሳብ ጋር አይቀመጥም ወይ? እንዴት ይጣጣማል የሚለው ፕሮፐርሊ የትንቢት ጸጋ ፈንክሽን በሚያደርግበት አውድ ውስጥ መንፈስ ቅዱስ ስለሆነ በሁሉም ውስጥ እየሰራ ያለው at the same time መንፈስ ቅዱስ እየሰራ ኬዮቲክ የሆነ ወይም የሚበጣበጥ አይነት ነገር እንደማይፈጠር ሐዋርያ ጳውሎስ አሁን እንዳልከው ይናገር። የነቢያት መንፈስ ከሆነ ያ የእግዚአብሔር መንፈስ በሌላው ለሚሰራው የእግዚአብሔር መንፈስ ይገዛል ብሎ ይናገራል። so in that sense ያንን ኤክስፔክት እናደርጋለን። ትንቢት ወይም ልሳን መናገር ውስጥ some form of uncontrolled የሆነ ወይም ደግሞ በአእምሮ እና በስጋ የማንቆጣጠራቸው ነገሮች ሊሆኑ ይችላሉ የሚለው እኔ ክፍት ነኝ ሊሆኑ ይችላሉ ብዬ አስባለሁ። አንዳንድ ጊዜ ገብተው በጣም ራሽናላይዝ እናደርገዋለን እነዚህን ኤክስፒሪየንሶች እና ላንረዳቸውና ማስረዳትም ሊከብዱን ይችላሉ። ያ አይነት ነገር ሊፈጠር ይችላል። ይሄ በነቢያት ውስጥም እንዲህ አይነት መንፈስ ቅዱስ በሚመጣበት ጊዜ በነቢያት ውስጥም እንዲሁ ከቁጥጥራቸው ውጪ የሚሆኑ ነገሮች አሉ። መመሪያዎችም ይቀበላሉ። አንዳንድ ጊዜ ደግሞ መንፈስ ቅዱስ በሚመጣበት ጊዜ አንዳንድ ከቁጥጥር ውጪ ሊሆኑ የሚችሉባቸው ገጠመኞች እንዳሉ ይናገራል። እሱ ያው ማኒፑሌትድ ሊሆን እንደሚችል ምናምን አብረን ግምት ውስጥ እያከተትን ማለት ነው። በየትኛው መንገድ ይምጣ ግን ሐዋርያ ጳውሎስ ይሄንንም አይ ቲንክ ከሱ በላይ መቼስ አናውቅም። ይሄንንም እየተናገረ ስርዓትን ደግሞ ይናገራል። ይህ ይሆንና ማይተረጎም ከሆነ ግን ራሱን ደግሞ ይግዛ ይላል። therefore ማለት ነው በቃ ነን ስቶፕ ልትናገር አትችልም ማለት ነው። ልክ ነው። without your control ነገሮች በእግዚአብሔር መንፈስ ባንተ ውስጥ አልፎ ሊናገር ይችላል። ከዛ እንደማይተረጎም ስታውቅ ግን እንግዲህ ሐዋርያ ጳውሎስ እንደሚነግረን አንተም ዝም ትላለህ፣ ምናልባትም ደግሞ በውስጥ ያለው ድምጽ አይ ቲንክ ይሰበሰባል ብዬ አስባለሁ እና የመንፈስ ቅዱስ አሰራር ከቅዱስ ቃሉ መመሪያ ጋር ይጣረሳል የሚል እምነት ስለሌለኝ ነው። so I do understand that ሁሉ ነገር ኮንትሮል የምናደርገው አይደለም። ከኮንትሮል ውጪ የሚሆኑ ነገሮች አሉ። ነገር ግን ደግሞ somehow እንትኑን የሚያዘጋጅልናል ሐዋርያ ጳውሎስ። ማይተረጎም ከሆነ ደግሞ ልትሰበሰብ ትችላለህም የሚልም ነገር ደግሞ አብሮ መልሶ ይነግረናል። ቅድም ለምሳሌ ከስጦታነቱ አንጻር ስናነሳ አንድ ሰው ጎደለብኝ ባይል የሚል ሐሳብ አስቀምጠልን ነበርና በልሳን የመጸለይ ጥቅሞቹን ማንሳት እንችላለን። ሐዋርያ ጳውሎስ ያው እዚህ ምዕራፍ 14 ላይ ቆሮንቶስ ላይ ሚስጥር ለእግዚአብሔር ይናገራል ይላል እና ያ ሂደት ምን እንደሆነ አይገባንም። አንዳንድ ጊዜ አንዳንድ ስለማንት አይምሮአችን ያለ ፍሬ ነው የሚሆነው ማለት አይምሮአችን ኮምፕሬንድ ያደርገውም የሚሆነውን ነገር ግን እግዚአብሔር በማይገባን ቋንቋ ምን ያደርጋል? ምናልባት እንግዲህ የሮሜውም ክፍል እዚህ ላይ የሚመጣ ከሆነ ማለት ነው ሮሜ 8 ላይ መንፈስ በውስጣችን ይቃትታል የሚለውን አንዳንድ ሰዎች በዛ ስለሚተረጉሙት እንዴት መጸለይ እንዳለብን በማናቅበት ሁኔታ ውስጥ እንኳን መንፈስ ቅዱስ ምን ያደርጋል? በሚፈልገው አጀንዳ ውስጥ ወይም ለኛም ወይም ለሌላው ሰው ይቃትታል ይማልዳል ብለን እንላለን። ስለዚህ ይሄ ነው ተብሎ በዝርዝር መናገር የምንችለው አይደለም። ሚስጥራዊ የሆነ የመንፈስ ቅዱስ አሰራር ራሳችንን የምናንጽበት ነው። በምንጸልይበት ጊዜ መንፈስ ቅዱስ በሚያውቀው ጉዳይ ላይ የሚሰራው ነው ብዬ አስባለሁ። በጣም ትልቁ የኒው ቴስትመንት ሊቅ ኤንቲ ራይት እሱ አንግሊካን ነው ፔንቴኮስታልም አይደለም። በአንድ ኢንተርቪው ላይ እንደዚህ ይላል። አንዳንድ ጊዜ የሆነ ጉዳይ አስቤ ምን እንደማደርገው ሳላውቅ ሲቀር ክላሪቲ ሳይኖረኝ ሲቀር አንዳንድ ጊዜ ረጅም ሰዓት በልሳን እጸልያለሁ ይላል። እንግዲህ እሱ ምስክርነት
እንደዛ ይላል እና ፈጽሞ ሾኪንግ ነው እሱ ከአንግሊካንም ትራዲሽን ስለሆነ ልምምዱ ማለው ብሎ ማሰብ ራሱ ሌላ እንትን ነው እና ከዛ በኋላ መጨረሻ ላይ ፊገር አውት አደርገዋለሁ ይላል። እንግዲህ ምስክርነቱን ያው እንደ ክርስቲያን ምስክርነቱን መስጠት ይችላል እና ፊገር አውት አደርገዋለሁ ይላል። ፌስቡክ ላይ አንዴም ጽፌያለሁ። ክሬግ ኪነር ትልቁ በጣም ታላቅ የሆነ የሥነ መለኮት ሰው ነው። እሱም በአንድ አጋጣሚ ገስት መጥቶ ሌክቸር ይሰጥ ነበርና አንድ መምህር ይጠይቁታል። በጣም የተከበሩ መምህር ናቸውና ይሄን ሁሉ መጽሐፍ እንዴት ጻፍክ? መጽሐፍ በጣም ብዙ ነውና እንዴት ጻፍክ ብለው ሲሉት የሚመለከታቸውና እሳቸውን ምን ይላል? በልሳን ጸልይ ወንድሜ በልሳን ጸልይ ብሎ ይሉታል። ክሬግ ኪነር ነው እንግዲህ ለእኛ መምህር እንደዛ ብለው የሚሉትና እነዚህ ነገሮች ተራ ሰዎች አሉ። እነዚህ ሰዎች በትምህርት በጣም የገፉ ናቸው። መንፈሳዊም ነገር በደንብ የገፉ ናቸውና አንዳንድ ጊዜ ሰው ማድረግ የማይችለውን በአቅሙ ሊገባው የማይችለውን ደግሞም ትክክል እነዚህ ሰዎች የጻፏቸው መጽሐፍቶች የተረዷቸው መረዳት ምናምን በሰው ነው ሁሉ ብለህ ትላለህና ምናልባትም ይሄንን ጸጋ ስጦታ መለማመዳቸው ይሆን ወደዚህ አይነት አለ አይደል ብቃትና እንደዚህ ያመጣቸው ብለህ ትላለህ። መጽሐፍ ቅዱስ ብዙ አይሰጥም፣ ሚስጥር ነው ይላል ሐዋርያ ጳውሎስ። ወይም ደግሞ የሮሜውን ቅድም እንዳልኩት ከወሰድኩት መንፈስ ቅዱስ በእኛ ውስጥ ሆኖ የሚጸልየውና የሚቃትተው ነገር ነው ብለህ ትላለህ። አት ዘ ሞመንት እንግዲህ አሁን ይሄ መንፈሳዊ ልምምድ ስለሆነ ሰዎች ያው የከበረም ነገር ነው። ስለዚህ ያው ተጠንቀቀን ብናገረው ጥሩ ነው። ግን በኔ እምነት ጸጋ ስጦታውን እየተለማመድክበት ባለበት ቅጽበት ውስጥ ወይም በልሳን በምንጸልይበት ጊዜ ውስጥ በዛ የሚገቡ ነገሮችም ይኖራሉ። አለ አይደለ እግዚአብሔር የሚሰራቸው እግዚአብሔር ትኩረት የሰጣቸው ነገሮችም በዛው ቅጽበት ውስጥ ልትረዳቸውም ትችላለህ። therefore ይሄ ነው ብለህ 1 2 3 4 ብለህ የምትነትነው ነገር ባይሆንም ግን ሚስጥርን መናገር መንፈስ ቅዱስ በሚፈልገው ጉዳይ ላይ መጸለይ እኛ የማይገባንን ነገር እሱ የሚገባውን ነገር አለ አይደለ በራሱ ቋንቋ መስራት ምናምን እያልን ምናልባት ምን አስቀምጣቸው ነው ብዬ አስባለሁ። በዚህ ፕሮግራም ብዙ ጊዜ የእንግዶቻችንን ነው እኛ ብዙ አንናገርም። ግን አንድ ታሪክ ስላስታወስከኝ እሱን ላንሳውና ለተመልካቾች ጠቃሚ ከሆነ ለአገልግሎት ወደ ትግራይ አንድ ቀን እየሄድን አውቶቡስ ሙሉ አገልጋዮች ሆነን ነው እየሄድን የነበርነውና በአርት ሚኒስትሪ ብዙ ሰዎች ያውቃሉ። የአርት ሚኒስትሪ አገልግሎት ነበርን በወቅቱና ሳቅ ጨዋታ ነው ባስ ውስጥ የነበረው። ምንም የተለየ ነገር አልነበረንም ጉዞ ስለሆነ ከመነሻ ከጸሎት ባሻገር እና አንድ አገልጋይ ነበረች እህት ናት። ረዘም ላለ ደቂቃ በልሳን ጮክ ብላ ድንገት ጸለየች እና የአውቶቡሱን እንትን የሚቀይር ምን እንደተፈጠረም አናችንም አናውቅም ነበር እና ልክ ያንን ረጅም ልሳን ስንሰማ ሁላችንም ጸጥ ብለን ከዛ ሁላችንም ደግሞ ወደ ጸሎት ዞርንና 1-5 ደቂቃ ያክል ጸለይን ይመስለኛል። እና እየሄድን እያለ አንድ መኪና አይሱዙ ጄፋንግ የሚባል ከአይሱዙ ከፍ ያለ በትልቅ ፍጥነት አጠገባችንን በቃ እንደዚህ ተጠግቶን አለፈን። በጣም ተጠግቶናል። ፍጥነቱ ግን እንዲሁ እና በጣም በሚያስፈራ ሁኔታ ነው እና ተሻገርን። ከ5 ደቂቃ ወይ 10 ደቂቃ ከተጓዝን በኋላ ያ መኪና ከሌላ ትራክተር ጋር ተጋጭቶ ደረስን ማለት ነው። እና ስንደርስ የሆነው ነገር ምንድነው? መኪናዎች ናቸው የተጋጩት ለማለት በማይቻል ሁኔታ ሁለቱም ብትንትን ብለው እንትን ሆነው ነበር እና እኛ ስናልፍ ያንን እንዴት ወሰድ ነው ማለት ነው። እንግዲህ ያ ጸሎት ድንገት የመጣው እኛ ጠበቃ እንዲሆንልን በዛ ጸሎት ውስጥ እንድናልፍ ብለን ወሰድ ነው ማለት ነው። ስለዚህ ይሄ ኤክስፒሪየንስ አሁን አንተ በልሳን ጸልይ አሉ ስትል ወደ ልቤ በጣም ትክክል። እኔ ገብሩ ወልዱ እኮ አሁን ዩቲዩብ ላይ ያለ ነገር ገብሩ ወልዱ በጣም የሚገርም እኮ ምስክርነቶች አሉት። አንድ ሰው እሱ አይ ቲንክ ጂኦሎጂስት ይመስለኛል። በተለያየ ቦታ ሄደ ስራም ይሰራል ወንጌልም ይሰራልና ጋምቤላ ሀገር ይመስለኛል። ዶክተር ቤተ ነው የሚጠይቁት ዩቲዩብ ላይ። ለእኔ እነዚህ ነገሮች በጣም አክብር የሚይዛቸው ምስክርነቶች ናቸው። ቀላል አይደሉም። ሂዶ ያንን ሰው በሀገሩ ቋንቋ በልሳን ነው የሚናገረው፣ ግን ከሰውየው ጋር ያወራል። ሰውየው ይመልስለታል፣ ገብሩም ይናገራል እና ገብሩ ልሳን ነው የሚናገረው። መጨረሻ በዛ መልክ ጨረሱ። ገብሩ ወደ ስራው ሄደ። በንጋታው ከሌላ ጓደኛው ጋር ገብሩ እዛው መንደር ውስጥ ተመለሰ። ልጁ መጣና በሀገሩ ቋንቋ አወራው። ገብሩ አያወራም። ከዛ ላብሮት ላለው ሰው ይሄ ልጅ ነገረው። ምን ትላንትና ሲያወራኝ ነበር ዛሬ ምንድን ነው የሚኮራው አለው። እና ዞር አለና ገብሩን ትላንትና አውርቷል ይሄን ሰውዬ ብለዋለሁ። እና ኧረ እኔ ምን አወራዋለሁ በልሳን ነው ዝም ብዬ ስለኝ ነበረው አለው። እና ይዚ በልሳን ገብሩ ላይ በጣም መልቲፕል ስቶሪ በልሳን መስክሮለታል። እኔ በሌላም ቤተሰብ ወንድሜ ለአገልግሎት አንድ ቸርች ሄዶ መሽቶበት ቡታጅራ ነው። ከዛ
ቸርቹን ማጣው ብቻ አንድ ቸርች ሲገባ ጥበቃ ነው። ጥበቃው ደግሞ ወጪ ነበረ። በቃ እንግዲህ አገልጋይ አይደለ ቤት ይዤ ሊሄድ ብሎ ቤቱ ያው እንደምንም የሆነች ቤት ናት። ማደሪያም ስለሌለው ወንድሜንም ቤት ወሰደው። ማታ ራት ተበልቶ ትንሽ ይጸልያል። ልጁ በልሳን ነው የሚናገረው። የሚገርም እንግሊዘኛ ነው የሚያወራው እና ይሄኛው ትንሽ የተማረ ነው ወንድሜና ይሰማል። ይሄኛው ምን እንደሚል እና በጣም የኢትዮጵያ ቤተክርስቲያን እኮ ሪች ናት። ጸጋ ስጦታ ሪች ናት። እንደው እውነት ለመናገር ብዙ ምስክርነቶች በየቤቱ አሉ። በጣም በየቤቱ የሆኑ ብዙ ምስክርነቶች አሉ። ያው እነዚህን ነገሮች ማምጣት ስለ ስነ መለኮት ላይ ሰዎች እንደው ተሳልቀውበት የከበረውን ነገር እንዳያጣጥሉብን በጣም በመፍራት ነው እንጂ እምነታችንም እኮ ንባባችንን የሚያጠናክረው እምነታችንን የሚያጠናክረው እኮ አለ አይደለ ያደግንበት ቤተክርስቲያን በእንደዚህ አይነት ነገር የበለጸገ ስለሆነ ብዙ ምስክርነቶችን እያየን እየሰማን ስላደግን ነው። እንዴት እንድንጠቀመው የሚል ሐሳብ እናንሳና አከራካሪ ጥያቄዎች አላለቁም፣ ወደዛ እንመለሳለን። እንዴት እንጠቀመው? በጉባኤ በምንሰበሰብበት ጊዜ በተለይ ደግሞ የማያምኑ ሰዎች ሊኖሩ በሚችሉበት አጋጣሚ ውስጥ በስርዓት ብናደርግ ሐዋርያ ጳውሎስ እንደሚሰጠን ለቃሉ በመታዘዝ ያንን ማድረግ መመለስ አለብን። በምንም አይነት ሁኔታ ከእግዚአብሔር ቃል በላይ አይደለን። የትኛውም አይነት መረዳታችን ከእግዚአብሔር ቃል በላይ እና የእግዚአብሔርን ቃል የሚጥስ ከሆነ በጣም አደገኛ አጥር ነው እየነቀለን ያለ ነው። ሐዋርያ ጳውሎስንና የጸጋ ስጦታ አጠቃቀሙን በተመለከተ ይህንን ነው የምለው። እንደ ሉቃስ ሲሆን ደግሞ እንደ ሉቃስ በእኔ ምኞቴ ለሉቃስ ያመኑት በሙሉ ይህንን መንፈስ ከእንደገና ሊሞሉትና አላደለ በዚህ በልሳን ሊናገሩ ትንቢትም ሊናገሩ እንደሚችሉ የሚያበረታታ በመሆኑ የፔንቴኮስታሎቹ ተሞክሮ ጠቃሚ ነው። ልክ ኢትዮጵያ ውስጥ በጣም ብዙ አብያተ ክርስቲያናት ይህንን ተሞክሮ ወስደው ተጋርተውታል እና ያንኑ ማጠናከር አስፈላጊ ነው። ማመናችን እና አምነን በወንጌል መዳናችንን ብቻ እና በዛ ውስጥ ያለው የመንፈስ ቅዱስን ስራ ብቻ አፕሪሺየት እያደረግን ከመቀመጥ እግዚአብሔር መንፈስ ከዛም ያለፈ ለአገልግሎት ማዘጋጀት፣ ማስታጠቅ፣ ስጦታዎችን መስጠት፣ ምልክቶችን መስጠት ፈቃደኛ ነው። በሐዋርያት ትረካ ውስጥ ያየነው እሱን ነው እና እሱን ፕሮሞት እናደርግ። ለዛ ነው እኔ አሁን ተስፋው ቅድም ብዬ ተናገርኩት ለእናንተና ልጆቻችሁ ነው ሲል የመንፈስ ቅዱስ ስጦታ ብዬ መተረጉመው የጸጋ ስጦታዎች አሁንም አቬሌብል ናቸው እና ያንን ፕሮሞት በማድረግ እኛ በመጣንበት መንገድ እንግዲህ ቤተክርስቲያን የመጣ ነው በዛ ነው አይደለ? ከዳንን በኋላ መንፈስ ቅዱስን ተሞልተሃል ወይ እያልን የተጠየቅን የተጸለየልን የመጣ ነው እና ይሄንኑ አጠናክረን መቀጠል እንዳለብን ነው እኔ የማምነው። ሰው እንደ ሐዋርያ ጳውሎስ እንደ ጸጋ ስጦታ ካየ ነው በስርዓትና በአግባብ በጉባኤ ውስጥ እየተጠቀም ነው። ለአገልግሎት እንደመታጠቅ ደግሞ እንደ ሉቃስ ከተመለከት ነው ትውልዳችንን ሁሉ እየጠየቅን በመንፈስ ቅዱስ ተሞልተሃል ወይ፣ የኢየሱስ ክርስቶስ ምስክር ለመሆን ዝግጁ ነህ ወይ እያልን እየጸለይን ልክ እንደ ሐዋርያት እጃችንን መጻፍ ካለብን በጉባኤም ፕሮግራሞች ማዘጋጀት ካለብን ያንን ሜክ ሹር እያደረግን መቀጠል ያለብን ነው ብዬ ማስበው። ከሚነሱ ክርክሮች መካከል አንዱ ላንሳልህ። በተለይ የስጦታና የፍሬ ጉዳይ ተያይዞ ስለሚነሳ በልሳን የሚናገሩ ሰዎች ህይወትና ባህሪ ከኛ የተለየ አይደለም ብለው ያነሳሉ። ስጦታውን የማይቀበሉ ሰዎች ስጦታው ከመንፈስ ቅዱስ ከሆነ ለምን ባህሪያቸው አይለወጥም የሚል መከራከሪያ አላቸውና ስጦታ ይሄ ጊፍት የመንፈስ ቅዱስንና የመንፈስ ቅዱስን ፍሬ ያላቸው ግንኙነት ምንድነው? እዛ ላይ ሐሳብ እንድትሰጠኝ። መንፈስ ቅዱስ በአማኝ ውስጥ የሚሰራው ስራ በርካታ ነው። በሐዋርያ ጳውሎስ ሶስት ስራዎችን አጉልቶ ሐዋርያ ጳውሎስ ያስተምረናል። ድህነትን ይሰጣል ይላል፣ ጸጋ ስጦታን ይሰጣል ይላል፣ ደግሞ የህይወት ለውጥን ይሰጣል ይላል። እነዚህ ሶስት ነገሮችን በሐዋርያ ጳውሎስ ውስጥ ትመለከታለህ። ድህነት ማለት የመንፈስ ቅዱስ መሰጠት ነው። የህይወት ለውጥ አሮጌው ማንነትን ደግሞ የምታፈርሰውን አዲሱን የምትሰራው ይሄ ትግል የሚደረገው የመንፈስና የስጋ መንፈስ ሲል መንፈስ ቅዱስ ማለት ነው። ከዛ ደግሞ ስጦታዎች የሚሰጡት በዛ ነው ብሎ ይናገራል። ይሄ ማለት ምን ማለት ነው? በሌላ ቋንቋ በውስጡ እንግዲህ ሉቃስ እዛ ላይ ነው የሚጨምረው። በዛ ያበቃም ይላል ሉቃስ። እሱ ብቻ አይደለም፣ መንፈስ ቅዱስ ከዚህም ባለፈ ያመነውን ደግሞ ምስክር ለመሆን ያስታጥቋል ብሎ ደግሞ ይላል ሉቃስ ይጨምራል። ስለዚህ ሉቃስ እዚህ ላይ ያክልበታል። ናው አንድ ሰው በድህነት መንፈስ ቅዱስን ስለተቀበለ ኤቲካል ትራንስፎርሜሽኑ የመግባር ለውጡ አውቶማቲካሊ ጋራንትድ አይደለም። በድህነት እኮ መንፈስ ቅዱስን ሁላችንም ተቀበለናል ማለት ግን አውቶማቲካሊ ትራንስፎርሜሽን ሀፕን ያደርጋል ማለት አይደለም። ያው ሁላችንም እንደምናውቀው ስጦታም ስለተቀበለ አውቶማቲካሊ ትራንስፎርሜሽን ሀፕን ያደርጋል ማለት አይደለም። ስጦታም ዲፍረንት ኦፕሬሽን ኦፍ ዘ ስፒሪት ነው። ዲፍረንት ኦፕሬሽን ኦፍ ዘ ስፒሪት ነው። ስለዚህ ድህነትን የተቀበለው ሰውዬ በውስጡ መንፈስ ቅዱስ ያለበት ይሄው መንፈስ በስጦታ
በሌላ መንገድ ሊሰራ ይችላል። ግን ደግሞ ሰውየው የስነ ምግባር ለውጡ ወይም የክርስቲያናዊ ለውጡ ችግር ያለበት ሊሆን ይችላል። therefore ሰዎች ልሳንን ስለተቀበሉ ወይም ጸጋ ስጦታን ስለተቀበሉ የባህሪ ለውጥም ይጠበቅባቸዋል ብሎ ማለት ይሄ ሌላ አይነት የመንፈስ ቅዱስ ስራ ነው። እሱን እንዲሰራ በውስጣችን እኛ ኮኦፕሬት ማድረግ አለብን። ለዛ ሰሚት ማድረግ አለብን። በዛ ጀርኒ ውስጥ የመንፈስ ቅዱስ ስራ ጀርኒ ውስጥ አብረን ኮኦፕሬት ስናደርገው ወደ ውጤት የሚመጣ ነው እና እሱ ላይ ደካማ ሆነን መንፈስ ግን እንደወደደ በሚሰጠው ስጦታ ግን ልንጠቀም እንችላለን እና ያ ፓራዶክስ በክርስትና ውስጥ ያለ ነው። ስለዚህ አንፎርቹኔትሊ ይህን ስጦታ እየተለማመዱ የብስለት መጨረሻ ላይ ያለ ይመስላቸው ወይም ደግሞ በጣም አሳዛኝ በሆነ በክርስቲያናዊ የስነ ምግባር ውድቀት ውስጥ ያሉ ሰዎች ካሉ በጣም የሚያሳዝን ነው። ግን አንዱን ግን ጋራንቲ ያደርግም ያንን ጀርኒ በመንፈስ ቅዱስ አማካኝነት ያለውን የለውጥን ሂደት አልሄዱትም ማለት ነው። የሰሞኑ ልጥፍህ ላይ ልምጣ። በተለይ ይህንን አስመልክቶ አንድ ሁለት ቆንጆ ልጥፎችን አስቀምጠህ ነበረ። ከዛ መካከል ለምሳሌ አንድ የተናገርከው ነገር በሚያምኑት መሃል ያለን ችግር ለማረም በሚጥሩት ጭንብል ተሸፍነው አለማመንን ለመትከል የሚተጉ ብላቸዋል። በተለይ አልቦተ ስጦታውያኑን በልጥፍህ ግን ለምሳሌ አንዳንዶቹ በዋናነት ከሚያቀነቅሩት አንዱ ለምሳሌ መጋቢ ስሜ ታደሰን ብትመለከት መጽሐፍ ጽፈው በግልጽ በልጥፎቻቸው ፊት ለፊት ሐሳባቸውን ያንሸራሸሩ ነውና ጭንብል ማለት ስም ማጥፋት እንዳይሆን የሚል ስጋት ያላቸው ሰዎች አሉና ምን ትላቸዋለህ? ልክ ነው። ለመጋቢ ስሜ አይሰራም ይሄ because እሱ በግልጽ ነው ይሄ ነገር የማያምነው። ግን እሺስ እንዳልኩ እንግዲህ አሁን ይሄ እኔ በኋላ የገባኝ ነገር ነው። ለምሳሌ ብዙ ሰዎች በዚህ ጉዳይ ላይ ይጽፋሉ አይደል? በቃ ስተት ልምምድ አለ ጸጋ እንደዚህ አለ ብለው ይጽፋሉ እና ሁሉም ሰው with same page ላይ ያለ ይመስለኝ ነበር። ማለት ስጦታው አለ ግን ደግሞ ስተት አለ እና በቃ ስተቱ ስጦታውን ለማትረፍ አለ አይደል? ይሄን የከበረው ነገር ለማትረፍ እየተረባረብን እንዳለ ነበር የማስበው እና ይሄ በቅርብ ያየሁት የጋይ ዘላለም ጽሁፍ ግን የገለጠልኝ ሁሉም በዛ አይነት ሞቲቬሽን ወይ መረዳት አይደለም እዚህ ውስጥ ያለው። አንዳንዶች እስከ ጭራሹ እዛ ውስጥ ያሉ ይመስላሉ እንዳሉም ሲግናል ያደርጉሃል። ለምሳሌ ጋይ ዘላለም እኔ ያው ተቋርጧል አለልም ይልህና 99% ግን ተቋርጧል የለም ይላል። እሷ ቋንቋ ናት እኔን እንትን ያደረገች። ልክ አሁን መጋቢ ስሜ ውስጥ አይደለም እዛ ውስጥ እንዳትከተው ስቴትመንት ሰጥቷል። ተቋርጧል ባለልም ይልሃል 99% ደግሞ ስታዩ የግድ መቅጠትህ አይቀርም ያው እዛው ነው ያለው እና ይሄን መለየት ይጠበቅብሃል ማለት ነው። አየህ ጸጋ ስጦታው የለም ብሎ በዚህ ደረጃ የሚያምን ሰው ስለዚህ ጉዳይ ሲያወራ እርማት አይደለም እያወራ ያለው። ምናልባት ይሄ በአጠቃላይ ነገሩን የሚመለከትበት መልከታ በቃ ሮንግ ነው፣ ይሄ ነገር መቋረጥ አለበት በሚል አተያይ ነው ነገሩ እየተመለከተው ያለው። ሌላው ደግሞ በቅንነት አለ ግን እንደው በቃ የእግዚአብሔር ስም ጠፋ፣ የመንፈስ ቅዱስ ስም ጠፋ፣ የቤተክርስቲያን ምናምን ጠፋ እያለ በዛ ነው የሚያደርገውና ያንን ላይን ኬርፉሊ መጠበቅ አለብን ለማለት ነው። እና እንደ መጋቢ ስሜ በደንብ ግልጽ የሆነ ካቴጎሪ ውስጥ ከተገባ በጣም ቀላል ነው። ስለ ዲያሎግም በጣም ይመቻል። ግን ባውንደሪ ላይ ያለ ሰው እዚህም እዛም አለም እያለ ግን የለም ደግሞ በየለም ልብ ደግሞ ነገሩን የሚያደርገው ሰው ደግሞ ኮንፊውዝ ያደርጋል እና አይ ቲንክ ያቺን ነገር የተረዷት ሲመስለኝ ነው የጻፍኩት። ግን ለምሳሌ አንድ ሰው በልሳን ጸልያለሁ ግን ጴንጤ አይደለም ማለት ይችላል? እንደዛ አይነት ልጥፎችም እያየው ነበር። ይችላል ያው ምን ከለክሏል ብለህ ነው። ከዋናው ነገር እንጀምር። ዋናው ስጦታው መለማመዱ ነው። በዛም ክርስቶስ ይሰበካል ብሏል ሐዋርያው ጳውሎስ እና ዋናው እኛ የምንፈልገው ነገር መንፈስ ቅዱስ ስጦታ ለቤተ ክርስቲያን መኖሩን እንትን ማለታቸው። ከዛ ስለ ስያሜ በኋላ ማውራት እንችላለን። ፔንቴኮስታል አይደለሁም ካለ በሁለት መንገድ ልትመለከተው ትችላለህ። አንዳንድ ጊዜ ሰዎች ምን ይሆናሉ መሰለህ፣ እኔም ለብዙ ጊዜ እንደዛ ነበርኩ። በልምምድ ፔንቴኮስታል ትሆንና በቴዎሎጂ ግን አይደለም። በቴዎሎጂም ገና እየሰራሁ ነው። እኔ አሁን ተማሪ ያለው ይሄ ነገር ግን በስለ መለኮት ያስኬዳል ወይ የሚል ብዙ ልፋትና ንባብ እንደዚህ ያደርግ ነበር እና በኋላ ላይ ነው አይ ስለ መለኮትም ቢሆን ያስኬዳል ብዬ እና
አለ አይደል የምታነበው የምታማክረው ምን ካልክ በኋላ ስለ መለኮቱም ቢሆን የዋዛ አይደለም ጠንካራ ነው ብዬ እንድደመድብ ያደረገኝ ያ ነውና አሉ ትልልቆች ለምሳሌ እነ ጎርደን ፊ ምናምን በልምምድ ናቸው በቴዎሎጂ አይደሉም ስለዚህ ፔንቴኮስታል አይደሉም ግን በልሳን እናገራሉ ሊሉ ይችላሉ እና in that sense ከሆነ ግን in that sense አይደለም I think አሁን የነበረው ውይይት እስከማስታውሰው ድረስ ይሄንን ስያሜ ሐሰተኞች የሚባሉ ስለወሰዱት በዛ ስያሜ ነው መጠራት አልፈልግም ልምምዱን ግን ቀበላለሁ ልጥፎች ላይ ያለ አንድ ሐሳብ ላንሳና ወደዚህ ልመለስ በተለይ ከምንጭ ማድረግ ጋር ተነስቷል አሁን ሐሳብ ስትሰጠኝ አንዳንዶቹ በርግጥ ምንጭ ለማድረግ ነው እንጂ ሐሰተኞችን ለማቆም ብቻ አይደለም ስለዚህ ለይተን መጓዝ ያለብን ለዛ ነው ስላልከኝ ወደዚህኛው ሐሳብ ልምጣ ሐሰተኞችን ስለመከራከር ማብራ አስቀምጣልና ከነሱ ጋር አብሮ አይደለም መሆን ያለበት የሚል ሐሳብ ያለው ይመስላል ልጥፍ ከዛ አንፃር ነው ይሄን ጥያቄ ማነሳለ ሐሰተኛ ነቢያት በከፋ መልኩ ቤተክርስቲያንን ምንጭ ማድረግ ይጎዳል ወይስ ሐሰተኛ ልምምድ ቤተክርስቲያንን ይጎዳታል የትኛውን አንተ ታያለህ ብዬ ነው ሁለት መጥፎ ነገር ነው ከሁለት መጥፎ ነገር ምረጥ ካልከኝ ምንጩ ማድረግ ነው እኔ መቃወመው አትሊስት ሐሰተኛ ልምምድ በምንም ሁኔታ ልደግፍ አልችልም ግልጽ ያው ሁለት መጥፎ ነገር ሆኖብኝ ነው ግን ሐሰተኛ ልምምድ ውስጥ አትሊስት ፖዚቲቭ የሆነ አሳምፕሽን አለ ስጦታዎቹ አሉ ሊኖሩ ይችላሉ የሚል ፖዚቲቭ የሆነ አሳምፕሽን አለ እሱ ፖዚቲቭ አሳምፕሽንን አትሊስት ስላለ ነው እዚህ ውስጥ ግን የለም እና ደግሞ እንዲህ አይነት ነገር ያለ ሲመስላችሁም የተሳሳተ ነው ስህተት ነው እናስቁመው እናጥፈው የሚለው ግን ምንም መፍትሄ የሌለው ወይም ደግሞ ምንም ተስፋ የሌለው አይነት አቋም ነው እኔ በዋነኝነት የምቃወመው ያው ከመጽሐፍ ቅዱስ ድምዳሜ ጋር ፈጽሞ የማይሄድ ስለሆነ ለቤተክርስቲያንም ደግሞ ዲስአርም የሚያደርጋት አለ አይደለ በቃ ቤተክርስቲያን ማለት ያለ መንፈስ ቅዱስ ስጦታ ምንም የምትሰራው ነገር የለም መንፈስ ቅዱስ በስጦታው ነው ቤተክርስቲያን የሚያነጻው እና ስጦታ የሌላት ቤተክርስቲያን ስጦታዎቹ ወይም ደግሞ የተመናመኑ ቤተክርስቲያን እጅግ የመቀንጨር የመድከም አደጋ ውስጥ ነው የምትወድቀውና እንደቀላልም ነገሩን አለመለከተውም therefore እኔ ይሄኛውን እንዲሁ ሐሰተኞቹ ኑሮ ከነሱ ጋር ብንታገል ነው የሚሻለው አለለ ከነሱ የሥነ ምግባር ቀውስ ጋር ከነሱ ማስመሰል ጋር ከነሱ ዝርፊያና ውንብድና ጋር እየታገልን ጤነኛውን መጽሐፍ ቅዱስ ትምህርት አድቮኬት እያደረግን ጤነኛውን ልምምድ እንዲመጣ እና እንዲያብብ ፕሮሞት ብናደርግ ነው እኔ የምመርጠው የዲያቋም ያን የሚሆነው ያ ከዛ አንፃር ሐሳብና አንሳ ምክንያቱም አሁን በተለይ ማህበራዊ ሚዲያውም የየለት ሰርክ ልምምዳችንም በሁለቱ ጎራ መካከል በጣም ክርክር ስላለ ማለት ነውና በአንድ በኩል አሁን እንዳልከው የምንጭ ማድረጉ ጉዳይ አለ በሌላ በኩል ደግሞ ተገቢ ያልሆነ ልምምድ ወይም የሐሰተኛ እንቅስቃሴዎች ደግሞ በሌላ በኩል አሉና መካከለኛና ጤናማው መጽሐፍ ቅዱሳዊ ካሪዝማዊነት ወይም ደግሞ ሄልዚ ቢብሊካል ካሪዝማቲክስ የምንለው ምልክቶቹ ምንድናቸው ምዕመኑስ ከነዚህ ሁለቱ ጽንፍ ራሱን እንዴት ይጠብቅ የሚል ሐሳብ እናንሳ በጣም ይሄ ሰፊ ነው መርግጥ ጸጋ ስጦታዎች ፕሮፐርሊ መገለጣቸው እንዴት ነው የምንለየው ፕሮፐርሊ እንዴት ነው አድሚኒስተር የሚደረጉት የሚለውን አይ ቲንክ እንግዲህ ረጅም የሆነ ሊስት መውጣት ያለበት ብዬ እንዳለበት አስባለሁ በኔ እምነት በቤተክርስቲያን መተዳደር አለበት ብዬ አስባለሁ ጸጋ ስጦታዎች አሁን ያየነው ትልቁ ችግር ሰዎች ጸጋ ስጦታዎችን በሚቀበሉበት ጊዜ አውጥተውት ለግል ጥቅማቸው ለቤተክርስቲያን ብቻ ሳይሆን ቤተክርስቲያን ሊሉት ይችላሉ ራሳቸው ግን የራሳቸውን ቪዥን የራሳቸውን የልብ ፍላጎት ለመፈጸም አይ ቲንክ መጠቀማቸው አደጋ ነውና በዋነኝነት በቤተክርስቲያንና በቤተክርስቲያን ስትራክቸር ውስጥ አድሚኒስተር መደረግ አለበት ቤተክርስቲያን ሲሆን አለ አይደል አብረው ያለው አካሉ ያይዋል እንግዲህ ጸጋ ስጦታ ያለበትን ሰው ያይዋል ለዛም ደግሞ ብዙ ምሳሌዎች አሉ በዛ መልክ ለምሳሌ በዛ መልክ በቤተክርስቲያን ውስጥ ታቅፈው እየተጠቀሙ ያገለገሉ ያሉ እና ደግሞ ራሳቸውን በዚህ ምክንያት አገልግሎታቸውንም ሬፑቴሽናቸውን የጌታንም ስም ደግሞ ያስከብሩ ያሉ በጣም ብዙዎች አሉ በጣም ብዙ ዝርዝር ማውጣት ያለበት ነው ብዬ አስባለሁ ምናልባት ዝርዝሩም ደግሞ ሁሉም ጭንቅላቴ ውስጥ አይኖርም ግን
ለኔ በቤተ ክርስቲያን አድሚኒስተርድ መደረግ አለበት ይሄ ነገር ብዬ አስባለሁ። ለሞመንት ሰዎች ያንን አውጥተውት ለግል ጥቅም ሲያውሉት ችግር ይፈጠራል ብዬ አስባለሁ እና በጣም በአብዛኛው በእኔ እምነት በኢትዮጵያ ውስጥ ያለው የችግር በአብዛኛው በዚህ መልክ ሚሳንድ ላይ የተደረገበት ነው። ጸጋ ስጦታው አለ፣ ግን የቤተ ክርስቲያን ፓወር በሙሉ ጥሎ ወጥቶ በራሱ ኦፕሬት ሊያደርግና የራሱን የሆነ ፍላጎት ሊያሟላ ወይም ደግሞ ጸጋ ስጦታ የተቀበለውን ሰውዬ ፍላጎት ለማሟላት በሚመስል መልክ እዛ ውስጥ ነው እንግዲህ በጣም ብዙ ውጥንቅጡ የጠፋ ችግሮች የተፈጠሩ ያሉት። አንዳንድ ሰዎች ጸጋ ስጦታው የላቸውም። እነዚህ ሰዎች በቃ ብለው ይላሉ እኔ እዛ ድረስ አልደርስም። በአብዛኛው አትሊስት ፊት ለፊት ጎላ ያሉት በሙሉ እግዚአብሔር ነገር የነበረባቸው ልጆች ናቸው። ግን ወደ ሐሰት ወደሚባለው ቅጥር ግቢ ውስጥ የገቡት ለምንድን ነው ከተባለ በቃ ሽጠውታል። በቃ የአገልግሎት ኤቲክሱ ኮላፕስ አድርጓል። የጌታ ስም አብሮ ጎድፏል። በጣም ብዙ እንግዲህ አየ ጄኒውን ኤክስፒሪየንስ መኖሩ አለመኖሩ አይደለም ማተር የሚያደርገው እሱን የከበበው ነገር ይዞት ገደል ሊገባ ይችላልና እንደዛ ነው የማምነው። ያ ሰሞኑን ካለው ክርክሮች መካከል ጽሁፎች መካከል ስትመለከት ለምሳሌ አንተ አሴምብል ኦፍ ጋድ አገልጋይም አባልም እንደመሆነ መጠን እንደ አሴምብል ኦፍ ጋድ እንደ ሙሉ ወንጌል ገነት ይህንን የሚለማመዱ ቤተ እምነቶች የስህተት ትምህርት አራማጆች ተደርገው የተሳሉበትም ሁኔታ ትመለከታለህና ይህንን አንተ እንዴት ታየዋለህ? በእርግጥ እነዚህ ቤተ እምነቶች ትልልቆች ናቸው። ሌሎች እዛው መካከል ደግሞ የሚያነሱት ሌላኛው ሀሳብ ምንም እንኳ ትልልቅ ቢሆኑ የእውነት መለኪያ ሊሆኑ አይችሉም፣ ቃሉን የእውነት መለኪያ የሚልም ነገር ይነሳልና እስማማለሁ። ትክክል መሆን እና ቁጥርና ምናምንህ አያድንህም። የእግዚአብሔር ቃል ነው መለኪያው። ምንም ትክክለኛ ነገር ነው። ከዛም ደግሞ በእኛም ቤተ እምነት ውስጥ እኮ እኛ መምህራኑ ራሱ የማንስማማ ይህን ነገር በትክክል የተረዳ ነው አይመስለኝም ብለን የምንላቸው እኮ ትምህርቶችም አሉን። ስለዚህ ፈጽሞ በሁሉ ትምህርቶቻችን በሙሉ ትክክል ነን ማለታችንም አይደለም፣ ግዝፈታችንም ትክክልነታችን ዋስትና ነው ማለትም አይደለም። ሾክ ያው ይሄ እንግዲህ አሁን እሱ ልጥፍ ነው። ቁም ነገር ያለው ልጥፍ ከሆነ ሲምፕሊ ሪያክሽን ነው አለ አይደለ? ልክ አሁን ጠዋት ተነስተ ለብዙ ዓመት የኖርክበትን ስታገለግልበት የነበርክበትን ያንን ሁሉ ድንገት አለ አይደለ? የስህተት ትምህርት እየተባልክ ስታነብ የሚሰማ ስሜት አለ። ሶ ኢትስ አን ኢሞሽናል ሪያክሽን ነው እንጂ አለ አይደለ? በደንብ የተደራጀ እንደዛ ብለህ የምትለው አይደለም። እና ትክክል ነው። በሎጂክ ሆነ እንግዲህ አሁን ሰዎች ሙግት ይወዳሉ፣ ክርክር ሎጂክ ምናምን ይወዳሉ። እና ዝም ብለህ አንተ ሪያክት የምታደርገውንም ነገር ሎጂካሊ ሙግቱ ነጥብ ምናምን ብለው ይለዋል። ኖ was not presented that way። በዛ መልክ ፕሬዘንት ያደረኩት ሳይሆን እንዴት እንደው በዚህ ቅጽበት በአንዴ ስዊፕ አድርገን ሐሰተኛ አብያተ ክርስቲያናት እንዴት ተባለን የሚል እንደው ዝም ብሎ አይደል ፐርሰናል ሪፍሌክሽን ነው እንጂ ውስጡ ያለው ትክክል መመዘኛችን ቅዱስ ቃሉ ነው። ከዛ አንፃር እነሱ ስህተት ናቸው ብለዋልና አንተስ አልብቶ ተዋያኑን ስህተት ናቸው ቢወገዙ ደግ ነው የሚል ሐሳብ የለኝም፣ ፈጽሞ የለኝም። በቃ ሰዎች ንባብ ነው ይሄ ንባብ ላይ አብረን ማለት መጽሐፍ ቅዱስን እያነበብን የምንግባባው ነገር ነው። ሰው ይሄ ኑፋቄ ብለን የምትለው አይደለም። ግን በሁሉ ንባብ ላይ አትግባባም። በእኛ እንግዲህ ይሄንን በሚያምኑትና በሚቀበሉት እምነት ጎድሎባቸዋል ብለን እናምናለን። እነሱ አይ ንባባችን እንደዚህ ነው ምንም የጎደለብንም ነገር ብለው የለም ብለው የሚሉ ከሆነ በልዩነት የምትኖረው ነገር ነው። በልዩነት ኢቭን ህብረትም እያደረክ የምትኖረው ነገር ነው። ህብረቱ ለምን ይጠቅማል? አብረን ለመቀመጥ፣ አብረን ለማንበብ፣ ከእንደገና ለመከለስ ለምን ይጠቅማልና መወጋገዝ ላይ የሚያደርስ አይደለም። ወደ ዲያሎግም ሞቅ ወደ ያለ ዲያሎግም ያመጣው እኮ መወጋገስ እና ስም ማውጣት ስለመጣ ነው። የስህተት ትምህርት የሚል ነገር ስላመጣ ነው እንጂ ያንኑ እምነት ይዘህ መቀመጥ ትችላለህ። ወይም ራስን ልክ እንደ ቅድም እንዳልካቸው መጋቢ በግልጽ እኔ እንደዚህ ነው የማምነው ብለህ እያልክ የሚቀበሉን የሚያምኑን ሰዎች ደግሞ እያስከተልክ የሚያዋጣ ከሆነ መቀጠል ትችላለህ። ይሄ የሚያለያየን ብዬ የምለው አይደለም። ማለት የሚያለያየን ስልህ የሚያወጋግዝ አይደለም። በሀሳብ ብቻ ተለያይተን ግን በአካዳሚክስም ቢሆን ባሉን ፕላትፎርሞች ዲያሎግ እያደረግን አብረን እንግዲህ ምንኖርበት ነው ብዬ ነው የማስበው። እንግዲያው በሃያኛው ክፍለ ዘመን የታዩት የታላላቅ መነቃቃት ሪቫይቫል ፍሬዎች የሚሊዮኖች ደህንነት፣ የአብያተ ክርስቲያናት መተከል፣ የህይወት ለውጦች ትመለከታለህ ከነዛ አንጻርና
ቅድም እንዳነሳ ነው እስካሁን የሌሎች ሐሳብ እንዳንጸባረቅ ነው። ይህንን የሚቃወሙ ሰዎች ግን ስጦታዎች ቆሟል በሚለው ድምዳሜያቸው ላይ እነዚህ ሁሉ የስሜት ነውጥ አድርገው የማስቀመጥ ነገር አላቸውና ላነሳ የፈለኩት ነገር አንድ ነውጥ ወይም ደግሞ የሰይጣን ስራ በሚሊዮን የሚቆጠሩ ሰዎችን ወደ ክርስቶስ ፍቅር ወይም ወደ ቅድስና ሊመራ ይችላል። ይሄ ዛፉ ፍሬውን አያሳይም ወይ የሚል ሐሳብ አለ። ከመራ ይገርመኛል እንግዲህ አሁን እንግዲህ በጣም እንደዛ የምትልበት ደረጃ ላይ አይደለም ያለው። ይሄ የመንፈስ ቅዱስ እንቅስቃሴው ባለፉት 100 ዓመት በጣም ትልቅ የሆነ የቤተ ክርስቲያን መነቃቃት ኢንፋክት እውነት ለመናገር የኢቫንጀሊካሊዝም ራሱ ስፒሪቹዋል ቫይታሊቲውን አገኘ ብለን የምንለው የተለየ አይነት ነገር ታሪክ ራሱን የሚያስቆጠር እኮ አይደለም ፔንቴኮስታዊነት። እዛው በኢቫንጀሊካል ውስጥም የነበረው እኮ የመንፈስ ቅዱስ እንቅስቃሴ ተሞክሮዎች አሉና እነሱ ወደ ግባቸው የደረሱበት ነው ብለህ ማየት ያለብህና ልክ ነው እንዳልከው ፍሬው ራሱ ይናገራል። የተተከሉ አብያተ ክርስቲያናት የፈሩ አገልጋዮች ስንቱን ብለህ ልቆጥረህ ትችላለህና ፔንቴኮስታሎቹ ኮንሰርቫቲቭ ናቸው። በእንትን እንኳን በስነ ምግባር እንኳን እንትን የምትላቸው አይደሉም። አሁን ከሌሎቹ ከአዳዲሶቹ ጋር ኮንፊውዝ እያደረጓቸው ነው እንጂ የተቸገሩ ያሉት ፔንቴኮስታሎች የምትላቸው ምንም ማወቅ የምትፈልግ ከሆነ ምንም መመራመር አይጠበቅብህም። ዞር ብለህ አጠገብ ያለችው ሙሉ ወንጌል ቤተክርስቲያን ማየት ነው። ሙሉ ወንጌል ቤተክርስቲያን ማለት ነው እነ ሕይወት ብርሃን ቤተክርስቲያን ማለት ነው። እና በቆይታቸው ድካም ብርታትም ካላቸው እንደ ሌሎች አብያተ ክርስቲያናት ያለ ድካም ብርታት ነው እንጂ ያላቸው ምንም የተለየ እንትን የላቸው። እና መንፈስ ቅዱስን ይልቁንም የበለጠ ትኩረት መስጠታቸው ለስፒሪቹዋል ቫይታሊቲያቸው ለመንፈሳዊ ህይወታቸው ግለት ለቤተ ክርስቲያን ተከላ ኢነርጂ እና ለዛ አግኝተውበታልና ያ የኢትዮጵያ ቤተ ክርስቲያን እንዳደረገችው ሁሉም አብያተ ክርስቲያናት ሊኮርጁት ፕሮሞት ሊያደርጉት የሚገባ ነገር ነው። እና ለኔ ፔንቴኮስታሊዝም ሰርጎ በየቤተ እምነቱ ውስጥ ትምህርቱም ልምምዱ መግባቱ በጣም ዩኒክ እና በጎ ምናልባት ሌሎችም አብያተ ክርስቲያኖች ሊማሩበት የሚገባ ተሞክሮ ነው። በየአጥርን እየቆለፍ ካለ አይደል የመጣበትን ታሪክና መነሻ እየቆጠርክ እና ደግሞ የራስን ትውፊት ብቻ እየደገምክ ከመኖር አለ አይደል በረን ከፈት አድርገህ የራስንም አይደንቲቲ ያስክ ነገር ግን ደግሞ ከሌላው ጋር ያለውን ንባብ ከሌላው ጋር ያለውን ስጦታ ጸጋ ሪሶርስ ሼር እያደረክ አብረህ እንደ እግዚአብሔር መንግስት አብረህ ባንድ ባለህበት አካባቢ ማደግህ እንደ በጎ ነው መታየት ያለበትና በደንብ ያስመሰከረ። አሁን እኮ ፔንቴኮስታሊዝም እኮ ኒው ፌስ ኦፍ ክርስቲያኒቲ ነው። ክርስትና ብለህ ስትል እኮ ፔንቴኮስታዊነትና መንፈስ ቅዱስ ላይ ያለ አቋም በደንብ ይነገራል። ጸጋ ስጦታዎች እግዚአብሔር ታምራት ማድረጉን እግዚአብሔር ምልክት ማድረጉን ይሄ በደንብ አብሮ ይነገራል እና ፕራውድ ልንሆንበት የሚገባ ነው። አይደለም ሌብል ልናደርገው ወደ ሌላ ነገር ሌብል ልናደርገው ማለት ነው። እጅግ አድርጌ አመሰግናለሁ ከውድ ጊዜ ላይ ይህንን የመሰሉ እይታዎችን ስላጋራሃን። ጥያቄዎች የተገባደዋል ግን በመጨረሻ የምትለው ወይ የምትመክረን ወይ ደግሞ ሰዎች እንዲጠሙ የምትላቸው ነገር ይኖር ይሆን አላውቅም። እንደው አሁን መጨረሻ ላይ ያልኩህ ነው። እኛ በቤተክርስቲያን በእኔ እምነት በኢትዮጵያ ቤተክርስቲያን ይሄ አሁን ያለው አየር ላይ ያለውን ክርክር ምናምን ብንተወው ወደ ቤተክርስቲያን ታሪክ ወደ አገልጋዮቻችን ዞር ብለን ካየን ትልልቅ የእግዚአብሔር አገልጋዮች የነበሩበትና የእግዚአብሔርን እጅ መካድ በማንችልበት ሁኔታ እግዚአብሔር ብዙ የሰራበት ቤተክርስቲያን ነው ኢትዮጵያ ቤተክርስቲያን። በስም መጥቀስ ትችላለህ እንዲህ ብለህና ሲሆንልን ያንን ትውፊት አለ አይደለ ያን መንፈስ ቅዱስን ማክበር ጸጋ ስጦታ መጠማት ያን ደግሞ ኢንተርዲኖሚኔሽናል ህብረትን ሲሆንልን አስጠብቀን ብንሄድ ለልጆቻችን ጤነኛ ክርስትና ህይወት ያለው ክርስትና እንሰጣለን። እና እንደው አይደል አንዳንድ ሰዎች እንደው ይሄን ነገር የጀመሩት ከፌስቡክ ሙግት ይሆን እንደ ብዬ ሁሉ ፈራለሁ። አይደል ፌስቡክ ላይ ከመታየት የተወሰነች እና እሷን ሙግት ተከራክረህ እንደዚህ ብለህ ከዚያ ያልፋል። ወደ ኋላ ከሄድን እጅግ ብዙ የምናነሳቸው በጎ ነገሮች አሉ። በቤተ ክርስቲያን ውስጥ በመንፈስ ቅዱስ ንቅናቄ የምናነሳቸው ነገሮች አሉ። እግዚአብሔር ብዙ የሰራቸው ነገሮች አሉ እና ያንን ፕሬሺየስ የሆነ ሂስትሪና ትራዲሽን አይደንቲቲ አስጠበቀን ብንሄድ ይበጀናል ብዬ ፓስተራሊ ሪስፖንሲብሊ ነገሩን ብናይ አለ አይደለ ክርክርን ከማሸነፍ ስማችንን ለማሳወቅ ከመጣር ይሄ ሁሉ በጣም ከንቱ ነገር ነው። እነዚህ ነገሮች ከንቱ ነገሮች ናቸውና በሙግት ለመርታት ምናምንና ለመጣጣል ከመጣር ለመወጋገዝ እና ኔም ኮሊንጉን እሱን ወደ ጎን አድርገን
የምር በቃሉ አምነን ከሆነ በቃ ቃሉን ይዘን እኮ መከራከር እንችላለን። አለበለዚያ ግን ይሄ ነገር ዋጋ ሊያስከፍለን ይችላል ብዬ አስባለሁ። እንደሚባለው ይሄ ልጁን ከታጠበበት ውሃ ጋር አብሮ የመድፋት ነው ብዬ ነው የማስበው እና ነገሩን ሪስፖንሲብሊ ፓስተራሊ ኢንተሌክቹዋሊ ብቻ ሳይሆን ፓስተራሊ ነገሩን ብናየው ተገቢ ነው ብዬ አስባለሁ። እጅግ አድርጌ አመሰግናለሁ አኬ። በጣም ከውድ ጊዜ ጋር ይህን የመሰለ እይታ ስላጋራን በጣም አመሰግናለሁ። እየተከታተላችሁ የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። በመግቢያ ላይ እንደነገርኳችሁ ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ዝግጅት ነው። የዛሬው እይታችንን እንደወደዳችሁ እንደተከታተላችሁ ተስፋ አደርጋለሁ። በርዕሰ ሀሳቡ ላይ ያላችሁን ጥያቄ፣ ሀሳብ በኮሜንት መስጫ ላይ ስክሪኑ ላይ ባለው አድራሻ ወይም ደግሞ በአድራሻዎቻችን አግኝታችሁ ልታካፍሉን ትችላላችሁ። ቀጣይ ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ሀሳብ ተመልሰን እንገናኛለን። እስከዚህ ደቂቃ ድረስ ከተከታተላችሁን በእርግጠኝነት ወዳችሁናል ማለት ነው። ስለዚህ የቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ እላለሁ።